ኦኬ ስለዚህ ገልጧል መባሉ ስላልተገለጠልህ ነው እንጂ አለመግለጡ ስለተገለጠልህ አይደለም ማለት ነው። አልገለጠም ብለህ የምትናገረው እኮ አንተ ገልጧል ያልከው ነገር እኮ ለአንተ እንደዚህ እንደገለጠ ሆኖ ነው እንትን ያለልህ ያለው እንጂ እሱን ነገር ስታዩ ማለት ነው አምላክ እንዳልሆነ ነው ራሱ የሚያሳይህ ማለት ነው። ናስር አዳምጠኝና እኔ ምን ብዬ ጠይቄ ምን ብለህ መለስክ መሰለህ? አምላክነቱን አልገለጠም ብለህ ታስባለህ ስልህ አዎ አልከኝ። ከዛ እስኪ እንዳልገለጠ ማሳያዎችን ስጠኝ ስልህ መልሰህ ምን አልከኝ? አንተ አሁን እኮ እኔ ስላልኩት ሳይሆን አንተ ስላልከው ነው ጥያቄው። አምላክነቱን ያልገለጠባቸውን ክፍሎች እስኪ ያሳየኝ እኮ። ሊያሳያችሁ ሲገቡ ፖለቲካ ብቻ ነው የምትሰሩ እናንተ። ምን ኦኬ፣ አንተ አትችልም ማሳየት? ወጣ ላይክ ሄድለስ ቺክን እንደነዚህ አይነት ሄድለስ ቺክን እኔ አይቻልም። አምላካቸውም ጭንቅላት የለውም and they are like their god ማለት ነው። half constructed የሆነ እንትን my goodness አልገለጠም ስትል አልገለጠም ብለህ እንድትደመድም ያስቻለህ ነገር ምንድነው ስትባል መልሰህ አንተ ካልከው ላይ ካልክ ምንም ሐሳብ የለህም ማለት ነው። ስለዚህ ገልጧል የሚለውን አንተ አስረዳኝ ነው የሚባለው፣ አላውቅም ነው የሚባለው። እኛ ንግግርም ምንም አስተምረን እንዴት ይሆናል? እሺ ሌላ ሙስሊም አስገቡ። በነገራችን ላይ ክርስቲያኖች እንዴት መወየት እንዳለባቸውም በዚሁ የሆነ ርዕስ ስትመርጡ ክርስቲያኖች ከሙስሊም ጋር የምትወያዩ ከሆነ ማለት ነው ቶፒኩ ላይ ስቲክ ለማድረግ መጀመሪያ የነሱን ማይንድ ሴት ተረዷቸው። ምን አስበው ነው የሚጠይቁት የሚለውን ማለት ነው። ከዛ ያንን ሐሳብ ነው መምታት ወይም ማፍረስ የሚጠበቅባቸው እንዛት። ስለዚህ አሁን አልገለጠም የሚል ኮንክሉዥን ይዞ ከመጣ አልገለጠም ለማለት መቼስ የሆኑ ነገሮች መኖር አለባቸው። ይሄው እዚህ ጥቅስ ላይ አምላክ አይደለሁም ብሏል፣ ጌታ አይደለሁም ብሏል፣ ወይ አታምልኩኝ ብሏል የሚለውን ማሳየት መቻል አለበት። ከዛ በኋላ ነው ውይይት የሚጀምረው እንጂ ዝም ብሎ ከመሬት ተነስቶ አንተ ባልከው ገሌ ባለው ጨቡዲ ከበደ ባለው የሚባል ነገር የለም። እና ጥርት ያለ ርዕስ ይዞ መጀመር የሚቻለውም ከጥያቄ ስለሆነ ነው በጥያቄ የምንጀምረው የሚለውን እንዲያስቡልን ፈልጌ ነው። ቀጥል ቆስቲ ቃላት ያሰማልን ወንድማችን ዲያቆን ታላቁ። እንግዲህ ተመልከቱ፣ ዛሬ ለሙስሊሞች ትልቅ እድል ነው የተሰጣቸው። ትልቅ እድል። ክርስቶስ አምላክ አይደለም፣ ክርስቶስ አምላክ አይደለም፣ ክርስቶስ አምላክ አይደለም፣ መጽሐፍ ቅዱስ አንድም ቦታ የተናገረበት ቦታ የለም እያሉ ደጋግመው ይናገራሉ። ኦኬ ኑ ሞግቱ ሲባሉ ግን የሉም። እና ግባ አስገባኝና እንደ መጽሐፍ ቅዱስ የክርስቶስ አምላክነት እንደማይናገር እስቲ እንመልከት እንላቸዋለን። የሉም። ሌላ ነገር ላይ ነው ስቲክ ማድረግ የሚፈልጉት። አይ ክርስቶስ እንዲህ ነው ግን እንዲህ እኮ ነው። እሺ ከዛስ ግማሾቹ ደግሞ ምን ይላሉ? አይ አይደለም የእንትን አምላክነት ለሙሴ እንደተሰጠው አምላክነት ነው የክርስቶስ አምላክነት ይላቸዋል። ኦኬ ኑ አርጊው አርጉ። ይሄው እድል ሰጥተናቸዋል። በጣም ትልቅ ኦፖርቹኒቲ ነው። ይሄን እድል የትም አታገኙትም። እዚህ ላይ እዚህ ገጽ ላይ የምታዩዋቸውን ሰዎች በጠቅላላ ፎሎ አርጓቸው። ብዙ የምትጠቀሙባቸው ወንድሞች ናቸው። ስለዚህ ቀጥሉ፣ ተቀበሉት ገጽን። ሰላም ብያለሁ። ሙዛኪር ነው መሰለኝ ቲንካ ገስጽ። ልክ ነው። ደህና መጣ። ደህና ቆያችሁ። ሰላም ናችሁ? አለ አልሐምዱሊላህ ይመስገን። ርዕሳችንን ሰምተሃል ብዬ ተስፋ አደርጋለሁ። ያዳመጥኩ ነበር። መጽሐፍ ቅዱስ የኢየሱስ ክርስቶስን አምላክነት ገልጿል ወይስ አልገለጸም የሚል ነበር። ቢስሚላሂ ረህማን ረሂም። መጽሐፍ ቅዱስ ያው እናንተ አምላክ ብላችሁ የምታመልኩት ኢየሱስ ክርስቶስን አምላክ የሚል ስላገኛችሁ ነው። እንደገና ደግሞ በሌላው ደግሞ የጂሆቫውስ ዊትነስ የሚባሉ አሉ። እነሱ ደግሞ ኢየሱስ አምላክ አይደለም። አንዴ ሙዛኪር፣ እኔ ባይዘይ አስተናባሪ ነኝ፣ ሰው ጋር ላገናኝህ ነው። እና ገልጿል ወይስ አልገለጸም ብለህ ነው የምታስበው አንተ? ገልጿል ወይም አልገለጸም በለኝና ከታገናኛለሁ። አይ ልነግርህ እኮ ነው፣ አቋረጥከኝ።
እሺ አንዱ ምረጥልኝና ከዛ ኮንቨርሴሽኑ ይቀጥል። እናንተ ይኸው ልነግርህ ነው። እናንተ እግዚአብሔር ነው አምላክ ነው ብላችሁ የምትሉ ስላገኛችሁ ነው መጽሐፉ ላይ። ሌሎች ደግሞ እምነት ተከታዮች ኢየሱስ ነብይ ነው ሰው ነው ስለሚል ደግሞ ጀሆቫ ዊትነስ የመሰሉ አምላክ አይደለም ብሎ ያምናሉ። ሁለቱ ነገሮች አሉ ለማለት ፈልጌ ነው። እኔ ኢየሱስ ስለዚህ አምላክ አንተ ሌላውን ተወውና ማለት ነው ዘኪር አንተ መጽሐፍ ቅዱስን ቆይ አንዴ ዘኪር እኔ እኮ እኔ ጋር አይደለም የምትወያየው ገና ላገናኝህ ነው ወንድሞች ጋር። አሁን ግን መጽሐፍ ቅዱስ የኢየሱስ ክርስቶስን አምላክነት ገልጿል ወይስ አልገለጸም? አንዱ ምረጥልኝና ላገናኝህ እንድትወያዩ። አሁን አንድ አንቀጽ ኢየሱስ እግዚአብሔር ነው አምላክ ነው የሚለውን ልነግርህ ነው የገባሁት ማለት ነው። ገልጿል ወይስ አልገለጸም ነው ጥያቄው። ያምናል እኮ አሁን ገስ እሱ ያለበት ነው ይችላል። እኔ ግን የማውቀው ኢየሱስ አማኑኤል እግዚአብሔር ከኛ ጋር የሚለውን ልነግርህ ነው። እግዚአብሔር ከኛ ጋር አማኑኤል ማለት ስለዚህ ገልጿል። በጣም ጥሩ። ስለዚህ ዘኪር ምን ብሎ ነው የሚያስበው? ጥሩ እሺ፣ ዘኪር ምን ብሎ ነው የሚያስበው? በመጽሐፍ ቅዱስ ተጠቅሷል፣ ግን ከምን አንጻር የሚለውን ነገር ነው ማውራት የሚፈልገው። ታላቁ ጋር ትቀጥላለህ። የምትፈልጉት ጥቅስ ካለ ምናምን ትነግሩኛላችሁ። ታላቁ ቀጥሉ። እሺ ልቀጥል ልጨርስና አንዴ ልጨርስ። እሺ አመሰግናለሁ። አሁን እዚህ ጋር አማኑኤል የሚል አለ። አማኑኤል ማለት ደግሞ ትርጉሙ እግዚአብሔር ከኛ ጋር ነው የሚል ትርጉም አለ። ስለዚህ እዚህ ጋር አማኑኤል ኢየሱስን ነው ለኢየሱስ እግዚአብሔር ነው ማለት ነው። በዚህ አባባል ማለት ነው እግዚአብሔር መሆኑን ያሳያል። እናንተም እግዚአብሔር ብላችሁ አምላክ ብላችሁ ታመልኩታላችሁ ማለት ነው። ግን ኢየሱስ ክርስቶስ ደግሞ በሌሎች ቦታዎች እሱ እግዚአብሔር ነኝ አምላክ ነኝ እኔ ጌታችሁ ነኝ ተገዙኝ የሚል ሳይሆን በአብዛኛው ልናይ የምንችለው ምንድን ነው? ኢየሱስ እንደተባለው እኔ መልእክተኛ ነኝ የላከኝን ፈቃድ ልጨርስ ልፈጽም የመጣሁት ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ እንደገና ለወንድሞቼ ይላል እና እነዚህ ነገሮች ስለ ትንሣኤ ቀን ሲጠይቁት ስለ ትንሣኤ ቀን ከአብ በስተቀር መላእክትም እንኳን አያውቁም፣ ወልድም አያውቅም። እነዚህ ነገሮች ነው በአብዛኛው ሲያስተምር ይኖረው። ስለዚህ ኢየሱስ በአብዛኛው አምላክ ነው እግዚአብሔር ነው ከማለት ይልቅ ነቢይ ነው፣ መልእክተኛ ነው፣ የአምላክ አገልጋይ ነው የሚለውን ነው የሚያሳየን ነው። አንዴ አሁን አንተ ሲመስለኝ ሁለቱንም ኤክስፕሬሽኖች ስላሉ አምላክ ነው የሚለው በእርግጥ እንዳለ አውቃለሁ። ግን ደግሞ ልክ እንደ ሰውም የሆኑ አገላለጦች አሉና እንዴት አድርጌ ልቀበለው መሰለኝ ጥያቄ አይደለም? ልክ ነው። ሁለቱም ነገሮች ስላሉ ነው ሰው በሁለት የተከፈለው። አንተ በጣም የምታስተውል ሰው ነህ። ቴንኪው በጣም እሺ። አሁን እንደ አይነት ጥያቄ ስትጠይቁ ደስ ይላል። አትሊስት የተወሰነ አይነት አንደርስታንዲንግ እንዲኖራችሁ ስለሚያስፈልግ ማለት ነው። አሁን ገስጽ ምናልባት አብዛኞቹ ክርስቲያኖች እንኳን ማያስተውሉትን ነገር ነው እያስተዋለው። ቴንኪው እኛ ክርስቶስ ማን ነው ብለን የኦንቶሎጂ ጥያቄ ስንጠይቅ ክርስቶስ ሰው የሆነ አምላክ ነው። በገስጽ በደንብ አድርገህ ለመከታተል ሞክር። ሰው የሆነ አምላክ ነው ማለት ምንድን ነው? ስግው ቃል ነው ወይም ክርስቶስ ሎጎስ ነው ብለን ነው የምናምነው። እንደዛ ስንል ምን እያልን ነው? ቅድመ ዓለም ስጋ ሳይዋሃድ የኖረ በኋላ ግን ከእመቤታችን ከቅድስት ድንግል ማርያም የእኛን ባህሪው አድርጎ ስለያዘ ለሰውም የሚገባ ለአምላክም የሚገባ አነጋገር ክርስቶስ ራሱ ይናገራል። ስለ ክርስቶስም ይነገርለታል። በደንብ ልብ አድርገህ ስማኝ። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሄድልኝ አንዴ ወደ ቃል ስለሆነ ከመምጣታችን በፊት ይሄው ምን ይላል መሰለህ? ሁሉ በእርሱ ሆነ ይላል። በቃል ማለት ነው ወይም ሎጎስ። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። አሁን ስለማን የሚናገር ነው? ገስጽ ለኢየሱስ። ስለ ቃል የሚናገር ነው ይሄ። ታዲያ ሁሉ በእርሱ የሆነለት ጌታ ምን ሆነ ይላል? ቁጥር 14 ላይ ስትሄድ ያ ቃል ማለት ነው ቅድመ ዓለም የነበረው ቃል እግዚአብሔር የሚባለው ቃል ሁሉ በእርሱ የሆነው ቃል ያለ እርሱ ምንም ያልሆነለት ያ ቃል ምን ሆነ ይላል? ገስጽ። ሁሉ በእርሱ ሆነ እኮ ምን ሆነ ይላል? ቁጥር 14 ላይ ቀይ ያደረገበትን ይኸው በደንብ ብዙ አይታየኝም። እንትን ነው ቃልም ስጋ ሆነ ይላል። በቃ ቃልም የቱ ቃል ነው ስጋ የሆነው? የየቱ ቃል ነው? እሺ እያነበብኩ ችግር የለም። የቱ ቃል መሰለ? ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ያለው። አሁን ቁጥር 15 ላይ ሄደልኝ።
አሁን እንዴት አድርጎ ተዋህዶን እንደሚገልጽ በደንብ አድርገህ ተከታተልኝ። ዮሐንስም ስለ እርሱ መሰከረ እንዲህም ብሎ ጮኸ አለ። ስለ እርሱ የሚለው አሁን ስጋ ስለሆነው ቃል ነው። በደንብ ተከታተል፣ ገስጽ፣ ሐሳብህ እንዳይከፋፈል። ስጋ ስለሆነው ቃል ሲናገር ስለ እርሱ መሰከረ። እሺ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ይላል። ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይህ ነበር አለ። አሁን ልብ ብለህ ስማ። ከእኔ በኋላ የሚመጣው የሚለው ማንን ነው? ኢየሱስ ነው። ከእኔ በፊት ነበር የሚለውስ ማንን ነው? አብን ነው ወይስ ኢየሱስ ነው? እዚህ ላይ ነው ያልገባኝ። እሺ ራሱ ኢየሱስ ነው። ይኸውልህ በደንብ አድርገህ ተከታተለኝ። እዚህ ጋር ከእኔ በኋላ የሚመጣው ኤግዛክትሊ አየው፣ አሁን እየገባህ ነው። ከእኔ በኋላ የሚመጣው ሲል ቅድም ምን ብለናል? ያ ሁሉን የፈጠረው ያለ እርሱ ምንም ያልሆነለት ያ ቃል ስጋ ሆኗል። አየው፣ ስጋ ሆኗል። ስጋ ስለሆነ በስጋ ከዮሐንስ ጀርባ እየመጣ ነው፣ ከዮሐንስ ኋላ ማለት ነው እየመጣ ነው። ነገር ግን ከዮሐንስ ኋላ የሚመጣው ያ ስጋ የሆነው ቃል ግን ዮሐንስን የፈጠረውና ከእርሱ በፊትም የነበረ ነው። አየው። እሺ ስለዚህ አሁን ልክ እንደ ሰውነቱ ከኔ በኋላ መጣ ይባላል፣ እንደ ቃልነቱ ከኔ በፊት ነበረ ይባላል ማለት ነው። እየገባህ ነው? አዎ ግልጽ ነው። ቁጥር 30 ላይ ሂድልኝ ደግመህ። ቁጥር 30 ላይ ተመሳሳይ ቃል ስላለ ማለት ነው። ቁጥር 30 ላይም ደግሞ ተመልከት። አንድ ሰው ከእኔ በኋላ ይመጣል አለ። ማን ነው መጣ የሚለው? አንድ ሰው። ያ ሰው ክርስቶስ ነው። እሺ አንድ ሰው ከእኔ በኋላ ይመጣል አለ። ኦኬ እሺ። ከእኔም በፊት ነበርና ከኔ ይልቅ የከበረ ሆኗል አለ። ከኔ በፊት ነበር የሚለው ማን ነው? ከኔ በኋላ ይመጣል ያለውን ሰው ነው። አየው። ስለዚህ አሁን ክርስቶስ በስጋ ዳህራዊ በመለኮት ቀዳማዊ ተብሎ ሲነገርለት ግልጽ ሆኖልሃል? ግልጽ ነው። እስካሁን ቀጥል። በጣም ጥሩ። ስለዚህ አሁን በመጽሐፍ ቅዱስ ውስጥ ለክርስቶስ ስጋ እንደመሆኑ መጠን ለስጋ የሚገባ አነጋገር ይነገርለታል። ለምሳሌ ደከመ፣ ተራበ፣ ተጠማ ተብሎ ይነገርለታል። ለመለኮቱ የሚገባ ደግሞ በበረሃ 5000 ሕዝብ መገበ፣ ለዛውም ሴትና ሕፃናት ሳይቆጠሩ፣ በባህር ላይ ተራመደ፣ በደረቅ ግንባር ላይ ዓይን ፈጠረ፣ ሞትን ድል አድርጎ ተነሳ፣ ወደ ሰማይ አረገ፣ የእግዚአብሔር ልጅ ነው የሚሉ እነዚህ ሁሉ ደግሞ ለመለኮቱ የሚገባ ንግግሮች ይነገሩለታል ማለት ነው። ስለዚህ ሁለቱንም ማግኘትህ አንተ ስግው ለሆነው ለቃል የሚገባ ንግግር ነውና መጽሐፍ ቅዱስ የኢኮኖሚ ወይም የነገረ ድህነትን ጉዳይ ያብራራበትን መሰረታዊ የሳልቬሽን ወይም የድህነት አነጋገሮችን ነው የተረዳኸው ማለት ነው። ግልጽ ነው? ግልጽ ነው። ኦኬ። ስለዚህ አሁን አንድ ጥያቄ የምጠይቅህ ክርስቶስ ሰው በመሆኑ ምክንያት ለሰው የሚገባ ንግግሮች ስለተነገሩለት ከአምላክነቱ ይሰረዛል? አዎ፣ የአምላክ ባህሪ ስላልሆነ አምላክነቱን ይሽረዋል። ጥያቄን ስማኝ፣ ገስጽኝ። እሺ፣ ያ ስግው ቃል ያልነው ስጋ የሆነው ቃል ማለት ነው የሰውን ባህሪው ስላደረገ፣ የሰውን ገንዘቡ ስላደረገ ከአምላክነት ባህሪው ይሰረዛል? የአምላክነቱን ባህሪ ሊሰርዙ የሚችሉ ነገሮች ምንድን ናቸው? እሱ መጥቶ የሚናገራቸውና የሚሰራቸው ነገሮች ናቸው። እኔ አላውቅም፣ የትንሣኤን ቀን አላውቅም፣ እኔ እንደዚህ ካለ አምላክነቱን ይሽረዋል። ማወቅ አለበት ማለት ነው። ትክክል ነው። እሱን ደግሞ ቆይ እስኪ አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ወዴት አለህ ብሎ ጠይቋል አይደለ? እግዚአብሔር አዳም በበደለ ጊዜ ወዴት አለህ ብሎ ሲጠይቅ ስለማያውቅ ነው አይደለም? ኦኬ፣ ለምን ጠየቀ? ወዴት አለ ብሎ ለምን ጠየቀ? ያው ለማነጋገር መነሳሻ ሊሆን ይችላል ብዬ እገምታለሁ። በጣም አየኸው። እንደውም ማለት ነው እንደዚህ ብሎ መናገሩን ቅዱስ ዮሐንስ አፈወርቅ ሲተረጉመው እግዚአብሔር ወዴት ነህ ብሎ አዳምን መጠየቁ አዳም በንስሐ ልብ በጥፋተኛ ልብ ኃጢአቱን እንዲናዘዝ እድል እየሰጠው ነው። ገብቷል? አሁን የሆነ ልጅህ ቢያጠፋ ቤት ውስጥ ያጠፋውን እኮ ታውቃለህ። ፊቱ በጣም ቀለም ተጨመላልቆ እኮ ልታገኘው ትችላለህ። ምን እንዳረገ ታውቃለህ። ኤግዛክትሊ ምን እንዳረገ ታውቃለህ። ምንድነው ያረከው ብለህ ስትጠይቀው ግን ጥፋቱን እንዲናዘዝ እየጠየቀው ነው አይደለ? ያው እድል እየሰጠው ነው። ይሄን አጥፍቻለሁ እንዲል ነው ወይስ አይደለም? ገስ ልክ ነው። በቃ እግዚአብሔርም ያደረገው ይሄንን ነው።
አሁን አንተ የምትለው የማቴዎስ ወንጌል ምዕራፍ 24 ላይ ያለውን ከማየታችን በፊት የገለጸው ይታያል። ለአብ ያለው ሁሉ የእኔ ነው ይላል። አሁን አይኸው አሁን አንደኛ ነገር ፍጡር ለአምላክ ያለው ሁሉ የእኔ ነው ማለት ይችላል? አይችልም። ስለዚህ አሁን ክርስቶስ ምንድነው ማለት ነው? በዚህ ክፍል መሰረት ለአብ ያለው ሁሉ የእኔ ነው ስላለ ያው በእንደዚህ ሁኔታ መቀጠል አለበት ሁሉን ነገር። ግን መሀል ላይ ችሎታው፣ እውቀቱ ላይም ማሳያለሁ ኃይሉ የሚጠፋ ከሆነ ከጠፋ አሁን እኔ የሚጠፋ ይባል ነገር የለም። እኔ አሁን የአንድ ነገር የነብር ቆዳ ብለብስ ውስጤ አይቀየርም አይደለም እንዴ? ላይ ብቻ ነው የተቀየረው። ግን ውስጤ ያለው እውቀቴ፣ ችሎታዬ፣ አሳሳቤ አይለወጥም። ኢየሱስ ክርስቶስም እዚህ ምድር ላይ ከመጣ እውቀቱም እግዚአብሔር ከሆነ አምላክ ከሆነ ሶስቱም አንድ ከሆኑ ሁሉ ነገራቸው አንድ መሆን አለበት። እኔ አላቅም፣ እኔ አልችልም፣ የሰማዩ አባቴ እሱ ነው ሁሉ የሚሰራው እያለ የሚናገር ከሆነ አሁን እሱ ሁሉ እኮ ማለት ነው የኢየሱስን አምላክነት ፕሬሰምሽን ነው። ዝም ብለህ አስም እያደረከው ነው እንጂ አሁን ለምሳሌ ማድረግ እንዴት እንችላለን ነው። ለምንድን ነው ላስረዳህ እኮ ነው ገሰተይ። አሁን ለምሳሌ ተለወጠ የሚል ቃል አለ። ተለወጠ የሚል ቃል አለ። ተለወጠ ማለት ቃል ተለወጠ የሚል ቃል አለ። ያው እኮ ነው ይሄው እነዚህ የመጽሐፍ ቅዱስ ቃሎች ያው እኮ ነው አይደለም ነው። አባባሉን ትርጉም አትስጠኝ። ለምን ይጨመራል? ለምን ይጨመራል? ለምን እሱ አምላካችሁ ነኝ እግዚአብሔር ነኝ በሶስት መሰላለው ኃይል አለኝ እኔ ጌታችሁ ነኝ አምላካችሁ ነኝ ማለት ነው የሚገባው። እኔ በቃ እዚህ ምድር ላይ እንዲመጣ ያድናችሁ ነኝ እኔ ጌታችሁ ነኝ ማለት ነው እንጂ እኔ መልእክተኛ ነኝ አምላክ አለኝ አምላኬ ለምን ተውከኝ እያለ ጸሎት ያደርጋል። አድነኝ እንዴት ይላል? ለምንድን ነው የሚለው እግዚአብሔር? ኃይሉ ለምን ይጠፋል? አሁን ይሄንን ሁሉ ላስረዳ ነው። እነዚህ ነገሮችን ሁለቱን ነው አሁን ማስታረቅ የማንችለው። በጣም ከፍተኛ ልዩነት የማንችለው ሳይሆን ጠይቀኝ፣ እንዴት ነው የሚታረቅ ብለህ ጠይቀኝ እንጂ እነዚህ ሁለቱን ባንዴ እንትን አትበለው። እንደ አውቶማቲክ አጠቃላይ እንትን ነው ልዩነቶች። እግዚአብሔርና መልክተኛ የሚሉት ሁለቱ ነገሮችን ነው። አሁን እኔ ሁለቱም አሉ ያለው እነዚህን ነው ትኩረት አድርገን እሱን ላሳይ ነው። ስለዚህ አሁን ምን ታደርግልኛለህ መሰለህ? አንተ አውቃለሁ ብለህ የምታስበውን ነገር እንደ እግዚአብሔር ቃል ባለው በመለኮታዊ መመሪያ መሰረት ሄደህ ለመረዳት ሞክር እንጂ ወደ ራስህ ዝቅተኝነት ባታወርደው ጥሩ ነው። ምክንያቱም አሁን የተናገርካቸው ነገሮች አሉ። ለምሳሌ ተለወጠ፣ ተቀየረ፣ ባህሪውን ጥሏል ምናምን እንደዚህ አይነት ነገሮች መጽሐፍ ቅዱስ ውስጥ አታገኘውም። ውላጤ በቤተክርስቲያናችን ትምህርት በጣም የሚኮነን የሚወገዝ ትምህርት ነው። ይኸው ጓ የሚለው እየከፈተልን ተመልከተ። ሁሉን የፈጠረ ነው። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደ በኋላ እግዚአብሔር ቃል ነው። እርሱ መቼም አንድ ነው አለ። ልብ ብለህ ተከታተል። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም፣ የሰውነቱ ባህሪም ወደ መለኮቱ ባህሪ አልተለወጠም ይላል። አየው። ስለዚህ መለወጥ የሚባል ነገር ፈጽሞ ለመለኮት ብቻ ሳይሆን ባህሪ ወይም በኦንቶሎጂ መቀየር ወይም መለወጥ የሚባል ነገር የለም በአጠቃላይ ማለት ነው። ለምሳሌ አንድ ጥያቄ ልጠይቅህ። ገስጽ ተማሪ ነህ እንበል፣ ወይም ተማሪ ነበርክ አይደለም? ገስጽ አለ የለህም? ኦኬ የለህም መሰለኝ። አለ ወይስ የለም? እንዴ ለምንድን ነው ደህና ሲገባቸው የሚወጡት? አሁን ተረድቶ ነበረ የስጋና የመለኮትን ነገር። ጂኒው ነው እኮ። አይ ይሄ ግን ሁሉም እኔም ተከታዮችም ጂኒ ያለብን ያለው እውነት ነው። ማርያም በደንብ ገብቶት ነበር። ስለገባ አስገብቼዋለሁ። ቆስቲ ከዛኛው አካውንት ሞዴሬተር አንስተህ በዚህ ይቅርታ ቻርጅ ተቋርጦብኝ ችግር የለውም። ፎሎ አድርገኛውን አካውንት እሺ። ገስጻለህ አይደለ? እሰማለሁ አይደለ? አለዋቸው። በጣም ጥሩ። አሁን ሆኖ እንድታይ ስለፈለኩኝ ነው። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ተመልከት፣ የከፈተልህን ማለት ነው።
የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። አሁን ልብ ብለህ ተመልከት። ቅድም ምን ብሎ ነበረ? ዮሐንስ ወንጌል ላይ ለአብ ያለው ሁሉ የእኔ ነው ብሎ ነበረ። ያው አንተ ራስህ ኮንፈርሜሽን ስለሰጠህን ይህንን ነገር ፍጡር ሊናገረው አይችልም አይደለ? ለአምላክ ያለው ሁሉ ለእኔ ነው ማለት የሚችል ፍጡር የለም ተባብለናል አይደለ? ኦኬ። ስለዚህ አሁን አንድ ጥያቄ ነው የምጠይቀህ። ለአብ ያለው ሁሉ ለወልድ ከሆነ ዓለም የሚያልፍበት ጊዜ ለአብ ነው? ገስጽ። እንዴት አልገባኝም። ትድጋሙ። ዓለም የሚያልፍበትን ጊዜና ሰዓት ማወቅ ለአብ ነው? አዎ ለአብ ብቻ ነው መሆን ያለበት። ኖ አይደለም። የራስን አሳምሽን አታስገባ። ከቅድም ጀምሮ እየነገርኩህ ነው። የራስን አሳምሽን አታስገባ። እኔ ከራሴ አሳምሽን አታምጣ። እኔ አላውቅም የትንሣኤ አሁንም ሌላ ጥቅስ አትሄድ። ቆይ ከአብ በስተቀር የሚያውቅ የለም አይደለም። ለአብ ሰጠው አሳልፎ። እኔ ከራሴ መላእክትም አያውቁም እኔም አላውቅም ነው ያለው። አብ ነው የሚያውቀው ብሏል። ኧረ ገስጽ። እያዳመጥክ እንዴ? ትልቅ ሰው አይደለ እንዴ? በጌታ ስም እኔ አላውቅም አይልም። ለምንድን ነው የማታዳምጠው? የሰማይ መላእክትም ልጅ አንደኛ እኔ አላውቅም አይልም። ሁለተኛ ደግሞ እኮ ኧረ አዳምጠኝ ፕሊስ። ሁለተኛ ደግሞ ምን አለ መሰለህ፣ ያቺን ሰዓት ማወቅ የአብ ነው ወይስ አይደለም ነው በለኝና ከዛ በኋላ ወደ አልከው ጥቅስ እንሄዳለን። ያቺን ሰዓት ማወቅ ለአብ ነው ወይስ አይደለም? ኦኬ። ስለዚህ ለአብ ያለው ሁሉ ደግሞ የማን ነው? ለወልድ ያለው ይላል። በቃ ስለዚህ ያችን ሰዓት ማወቅ ለወልድም ነው ማለት ነው። አሁን ወደ አልከው የማቴዎስ ወንጌል ምዕራፍ 24 ላይ እንሄድ። እኮ እሱን ላስረዳ ነው። ያላቀ የሚለው ምን አመጣው ነው? ላስረዳ ነው። መኖር አልነበረበትም። ላስረዳ ነው። በጌታ ስም እሺ፣ ቀጥል። ማቴዎስ ወንጌል ምዕራፍ 24 ላይ ሄድልኝ። አንድ ከቁጥር 30 ጀምሮ መስለኛለሁ 36። እሺ ኮንቴክስቱን በደንብ እንድንረዳው ከ30 ጀምረን እንሂድ። እሺ ይሄ የማቴዎስ ወንጌል ምዕራፍ 24 ከመጀመሪያው ቁጥር ጀምሮ ስትመለከተው ገስጽይ ልቦናን ክፍት አድርገህ እንድትሰማኝ ስለምፈልግ ነው። ፕሬጁዲሱን ምናምን ተወውና ደቀ መዛሙርቱ ቀርበው የዓለም መጨረሻ ምልክት መቼ ነው? ያንተ የመምጣትህ ምልክትስ ምንድን ነው ብለው ጠየቁት። በደብረ ዘይት ተቀመጠው ሳለ ማለት ነው። እና ክርስቶስ ምልክቱን በሙሉ ነገራቸው። እንዲህ በሆነ ጊዜ፣ እንዲህ በሆነ ጊዜ፣ እንዲህ በሆነ ጊዜ፣ እንዲህ በሆነ ጊዜ፣ እንዲህ በሆነ ጊዜ ብሎ እንዳለ ምልክቱን በሙሉ እየነገራቸው ነው። አየኸው? ቁጥር 3ን ተመልከት ምን እንደሚል። እርሱም በደብረ ዘይት ተቀምጠው ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና ያለመጨረሻ ምልክቱስ ምንድን ነው ብለው ጠየቁት። አሁን ሰዎቹ እየጠየቁት ጊዜ ነው ወይስ ምልክት ነው? ገስጽ። ጊዜውን ነው። ኧረ ተው። የምልክቶቹ ማለት ነው። የጊዜውን ምልክቶች ማለት ነው። ያ ጊዜ መቼ ነው የሚደርሰው? የቂያማን ጊዜ ማለት ነው። ስለዚህ አሁን ምን ኤግዛክትሊ እሱን የጊዜ መቼ ነው የሚደርሰው? መቼ ነው ምልክቱ ምንድን ነው ብለው ጠየቁት። ስለዚህ ምልክቱን እየነገራቸው ነው። እሱ ኢየሱስ መልሶ እንዲያላቸው ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ እያለ ሄዳልና ቁጥር 30 ላይ ሄደልኝ እንዳለ እንዲህ በሆነ ጊዜ እንዲህ በሆነ ጊዜ ምናምን ነው የሚለው። አሁን ልብ ብለህ ተመልከት። የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። አሁን የዛን ጊዜ የሚለው ጊዜ ይህ ይታወቃል። ገስጽ። የሰማይ ኃይላት ይናወጣሉ ካለ በኋላ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ይላል። ያቺ ጊዜ ትታወቃለች በዛን ጊዜ የሚለው የሰው ልጅ ምልክት የሚለውን ነው። ኖ የሰው ልጅ ምልክት በዛን ጊዜም የሰው ልጅ ምልክት በሰማይ ይታያል የሌለ ለዚያው በዛን ጊዜ እየተባለችው ያቺ ጊዜ ትታወቃለች። ያቺ ጊዜ አትታወቅም። በጣም ቴንኪው። ስለዚህ አሁን የማይታወቀው ለሚነግራቸው ለሐዋርያት ነው ወይስ ለሚመጣው ለራሱ ነው የማትታወቀው? ለሐዋርያት። ቴንኪው። በጣም ግልጽ ስለሆንክ ቴንኪው። ስለዚህ አሁን ልብ ብላችሁ ተከታተሉ ሁላችሁም። ምልክት ጠየቁት። ምልክቱን ከነገራቸው በኋላ በዚያን ጊዜም አለ የሰው ልጅ ምልክት በሰማይ ይታያል። ኦኬ እሺ። በዚያን ጊዜም አለ የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል አለ። አሁን የሚመጣው ማን ነው? ለፍርድ የሚመጣው ማን ነው?
ከሰማይ ያዩታል ያለው ነው። አዎ ኢየሱስ ለፍርድ የሚመጣው ማን ነው? ክርስቶስ ነው አይደለ? አዎ። ስለዚህ አሁን ክርስቶስን የማያውቀው ወይስ ሐዋርያቱ ነው የሚያውቁት የሚመጣበትን ጊዜ? እሱ ያው ክርስቶስም ሐዋርያትም አያውቁም ቀኑን ስለማያውቅ አይደለ? ገስጽዬ በደንብ ተከታትለኝ እኮ ነበር እስካሁን ድረስ ያለማወቅ እኮ እሱንም አልመጣልህ ነው። ኧረ በጌታ ገስጽ በደንብ ተከታተለኝ። እሱን ልመጣልህ ነው። ከስር ነው እኮ እሱ አድርግልኝና የነብያትን እንትን ነብይ ማለት ትንቢትን ወደፊት የሚመጣውን የሚናገር ነው። ወደፊት ሰዎች ማያውቁትን ለሰዎች የሚነገር ነው። እሱን ላሳይህ ነው። ያን ደግሞ ስፔሲፊክ ስለሆነች ጊዜ ላሳይህ ነው። ያን ትንቢት መናገር አምላክ ያደርገው ከአምላክ ነው የሚወስደው። እሱን ላሳይህ ነው። እሱን ላሳይህ ነው። የተናገረው ከአብ የወሰደውን ነው። አብን የሚያስተምረው። አረ ላሳይህ ነው በጌታ። አረ ተረጋጋ። ቁጥር 31 ላይ ቀጥሎ ምን ይላል? መላእክትም እሺ ከታላቅ መለከት ድምጽ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። አሁን ለእርሱ እየተመረጡት የሚባሉት እነማን ናቸው? ክርስቲያኖች። የሚልካቸው ማን ነው? ገስጽ። መላእክትን የሚልካቸው ማን ነው? ፈጣሪ ማለት ነው። ፈጣሪ ነው የሚልካቸው፣ ክርስቶስ ማለት ነው በሌላ አባባል። ምክንያቱም ከላይ ጀምሮ ክርስቶስ እየተናገረ ስለመጣ፣ ስለዚህ ክርስቶስ ፈጣሪ ነው ማለት ነው። ቴንኪው። እንቀጥላለን። ምሳሌውንም አለ፣ ልብ ብለህ ተመልከት። ምሳሌውንም ከበለስ ተማሩ። አሁን ከላይ ምልክት ጠይቀውት ነበረ። ምልክቱን ከነገራቸው በኋላ ያችን ኤግዛክት ጊዜ የምትደርስበትን አዝማሚያ ነው የሚነግራቸው። ልብ ብለህ ተመልከት። ምሳሌውንም ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ አለ። ስለዚህ አሁን ይህንን ምልክት ማወቅ የሚነገርላቸው ለሐዋርያት ነው ወይስ ለጌታ ነው? ምልክቱን መረዳት የሚነገርላቸው ለሐዋርያት። ቴንኪው። እንዲሁ አለ እናንተ ደግሞ አለ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። ማን እንደቀረበ ነው የሚያውቁት? ክርስቶስ ነው አይደለ? ክርስቶስ ሊመጣ እንዳለ እወቁ። ምክንያቱም የመምጣት ምልክት ምንድነው ብለው ስለጠየቁት፣ እውነት እውነት እላችኋለሁ ይላል ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። አሁን ቁጥር 36 ላይ እንሂድ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። አሁን ልብ ብለህ እንድትመልስልኝ እፈልጋለሁ። ስለዚያች ቀን የሚለው የሰው ልጅ በክብሩ የሚመጣበትን ጊዜ ነው ወይስ አይደለም? ቁጥር 30 ላይ ያየነውን ቅድም ያው የዛች ቀን የሚባለው አሁን ባንተ ባልከው መሰረት የሰው ልጅ ነው። ግን ዋናው ያቺ እኔ ባልኩት አይደለም። ቆይ የፍርድ ቀን ነው ዋናው። የዛች ቀን የሚባለው የትንሣኤን ቀን ነው የሚጠይቁት። የእሱን መምጣት ይሁን የትንሣኤም ይሁን ዋናው ነገር ያችን ቀን ማወቅ አለማወቅ ነው ትልቁ ነገር እኮ። በጣም ጥሩ። ስለዚህ የኢየሱስ መምጣትም ይሁን የፍርዱም ቀን ይሁን ያችን ቀን ያውቃል አያውቅም ነው። እግዚአብሔር ነው አይደለም ለማለት ነው አሁን ንግግራችን ውይይታችን። አምላክ ነው አይደለም። ስለዚህ ያችን ቀን ኢየሱስ ይመጣል እናውቃለን። እኛም በኢስላም እንደሚወርድ መሲሕ ዒሳ እንለዋለን። ይመጣል። የሚመጣበት ጊዜ አለ የተለያየ ትምህርት ቢሆንም፣ ግን ዋናው ነጥብ የመጀመሪያው መነሻው ርዕስ ኢየሱስ እግዚአብሔር ነው አይደለም ነው። ያችን ቀን ካላወቀ እሱንማ ሁለት ጊዜ መሰከርክልኝ እኮ አምላክ ሊሆን አይችልም ነው። ይኸውልህ አሁን የትንሣኤ ቀን ለምን አያውቅም? እዚህ ጋር አያውቃትም ይችን ቀን አየህ። አንድ አዳምጠኝ እዚህ። ስለዚህ እግዚአብሔር አብ እባክህ አዳምጥ። ያዳምጥኩ ነው። አዳምጥ በጌታ ስም። ሁለት ሀሳቦችን እኮ ሰጥተሃል። አንደኛ ለአብ ያለው ሁሉ የኔ ነው የሚለው ላይ ይህች እውቀት የአብ ናት ወይ? አዎ። ስለዚህ የወልድም ነው። አንደኛን ጨረስኩ። ሁለተኛ መላእክቱን የሚልክ ማን ነው ብዬ ስጠይቅ ቅድም ፈጣሪ ነው አልክ። የሚልካቸው ደግሞ ክርስቶስ ነው። ስለዚህ ክርስቶስ ፈጣሪ ነው ብለህ መሰከርክ እኮ ሁለት ጊዜ። ከዚህ በላይ ምንድን ነው የፈለግከው? በዚህ አባባል ፈጣሪ ነው ባለን ካልን ሲመጣ ደግሞ መጨረሻ ላይ አላውቅም ካለ እንዴት አድርገን ፈጣሪነቱን እንቀበል? ፈጣሪ አይደለም ማለት ነው፣ ያፈርሰዋል። ስለዚህ ይህችኛቱን ደግሞ ላብራራለህ። መጽሐፍ ቅዱስ ውስጥ ሁለት ቃሎች አሉ። እግዚአብሔር ነው፣ ነብይ ነው። ሁለት ቃሎች አንዱ ተጨምሯል። በዚህ ላይ አንዱ ነገር ወይ እግዚአብሔር ነው ለማስፋት ተጨምሯል። አንዱ ላብራራለህ። ሁለት ነገሮች አብሮ እኮ ላብራራለህ። አንዴ
እሺ ስለዚያች ቀንና ስለዚያች ሰዓት የሚለው ቁጥር 30 ላይ ቅድም ነግሬሃለሁ። ቁጥር 30 ላይ ያቺ ቀንና ያቺ ሰዓት ማናት ነው የሚለው ክርስቶስ የሚመጣባት ጊዜ ናት። አታውቁም የተባሉት ደግሞ ክርስቶስ ሳይሆን ሐዋርያቱ ናቸው። ቁጥር 30 ላይ ሂድልኛ እንዴ ቅድም ራስህም ስለመሰከርክ ማለት ነው። ገስጽ ቁጥር 30 ላይ ምን ይላል? በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ አለ። አሁን እዚህ ጋር የሰማይ በዚያን ጊዜ የሚለው መቼ ነው ብዬ ስጠይቅህ የሚመጣበት ጊዜ አልክ አይደለ? አይደለ ገስጽ? በጣም ጥሩ በጣም ጥሩ። አሁን ያችን የሰማይ ኃይላት የሚናወጡበትን የሰው ልጅ በክብሩ ዙፋን የሚመጣበትን የማያውቁት ሐዋርያቱ ናቸው ወይስ ራሱ ጌታ ራሱ ነው? እዛ ታች ስንወርድ እኮ እንደማያውቅ ነግሮናል። ያው ዞሮ ዞሮ ኖ ቆይ እሱንም አላብራራልህ ነው በጌታ ስም እሱን ላብራራልህ ነው። እዚህ ጋር ሁለቱም እንደማያውቁ ነው አሁን እዚህ ላይ የምንረዳው እኛ መምጣቱን። እሺ በቃ 36 ላይ እንሂድ። 36 መምጣቱን ተስማማን። ይኸውልህ መምጣቱን ተስማማን። ግን የሚመጣበትን ቀን ወደታች ስትወርድ የሚመጣበትን ቀን ያቺን ቀን የሰማይ መላእክትም ልጅም ሐዋርያትም አያውቁም፣ ማንም አያውቅም። እኛም እውቀቱ አላህ ዘንድ ብቻ ነው ይላል ቁርአን። አላህ ዘንድ ብቻ ነው እውቀቱ። በኢሳ ዘንድ ነው የሚለው። በኢሳ ዘንድ ነው የሚለው። አላህ ዘንድ ነው እውቀቱ፣ ከማንም የለም። ይጠይቋል ስለ ትንሣኤ ቀን ይላል። ማንም አያውቅም በላቸው ከአላህ ዘንድ። ክርስቶስም የመለሰው ይሄንን ነው። እያዳመጥ ገስጽ እያዳመጥ ቁርአኑ የመጨረሻዋ ቀን ጊዜ በኢሳ ዘንድ ናት ነው የሚለው ቁርአኑ እንጂ በአላህ ዘንድ አይደለም የሚለው። አትዋሽ። በቁርአንህ ላይ በመጽሐፍ ቅዱስ ላይ በቁርአንም ላይ ለምን ትዋሻለህ? ስለዚህ አሁን ብለህ ተመልከት። ስለዚህ እሺ እሱን እንዴት እንደዋሸ እናየዋለን። ውሸት ማያን ያደርጋል። ውሸት አይጠቅምም። እኔስ እሱ ገርሞኝ አይደለም መዋሸት። አሁን ልብ በል። ስለዚህ ሰዓት ግን ምን ጥቅም ላገኝ ነው መዋሸው እኮ? በቃ አዳምጣ በቃ እሱን። ስለዚህ ከአባት ብቻ በቀር የሰማይ መላእክትም ቢሆኑ የሰው ልጅም ቢሆን የሚያውቅ የለም ይላል። ልጅ የተባለው ማን ነው እዚህ ጋር? ልጅ የተባለው ማን ነው? ልጅ አያውቅም። ኢየሱስ ነው ልጅ አያውቅም። በቃ እኮ ኢየሱስ ነው የሚል ማስረጃ አስተኝ። እዚህ ጋር ለምን መቀበል ከበዳችሁ? ልጅ ማን ነው? ሌላ ልጅ አለ እንዴ? ጩኸቱን ተወውና አላህ ይቅርታ፣ ስለ ጮህ ይቅርታ። ልጅ አሉ አትጩህና። እሺ ልጅ የተባለው ማን ነው? ልጅ ማን ነው? በጌታ ስም ልጅ የተባለ አለ? ተረጋግተህ አዳምጥ። መልስልኝ። ድምጽ አይሰማም እንዴ? የኔ ድምጽ አይሰማም ወይስ? ጥሩ ነው ያለው ዲያቆን። ምንድን ነው እባክህ አሁንም ያወራል። ተመልከቱት እባክህ ገጽ። አንተ አሁን እኮ ጭንቅላት ውስጥ ይዘህ የመጣው ነገር አለ እናውቃለን፣ ግን ያ ጭንቅላት ውስጥ ያለው ነገር ትክክል አይደለም። የእናንተ መረዳት እንዴት ነው የሚለውን ነገር ለማወቅ አንዴ ተረጋጋ ገጽ። የእናንተ መረዳት እንዴት ነው? ግልጽ አማርኛ እኮ ነው። ኢየሱስ እኔ አላውቅም፣ አትጫው እንዴ። እሺ ይኸውልህ እዚህ ክፍል ላይ እንመለሳለን። ኦኬ አንድ ነገር ላሳይና እንትን ሐዋርያት ሥራ ምዕራፍ 1 ላይ ግባልኝና ራሱን ልጠይቀው። ከዛ ወደዚህ ክፍል ከታላቁ ጋር ትቀጥላላችሁ። ሐዋርያት ሥራ ምዕራፍ 1 ግባልኝ። እንግዲህ አማርኛ ትችላለህ። እዚህ ጋር ጠየቁት። እንዴት ነው የመጨረሻው ቀን እንዴት ነው መቼ ነው ምናምን ብለው ጠየቁት ሐዋርያቶች። ከፍ አድርግለት ከፍ አይ ቲንክ 5 ላይ ትንሽ መለስ። እሺ 6 ላይ ምን አለ? እነርሱም በተሰበሰቡ ጊዜ ጌታ ትንሽ ከፍ 6 ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመስላለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ከፍ አድርገው 7 ላይ ታውቁ ዘንድ ለእናንተ አልተሰጣችሁም አለ። ለእኛ አልተሰጠም ነው ያለው ወይስ ለእናንተ ነው ያለው? ለእናንተ። ስለዚህ ራሱን አላካተተም ማለት ነው አይደል? እሺ ነው ወይስ አይደለም? የራሱን አላካተተም። እሺ እዛ ጋር ደግሞ ስለዚህ አሁን በቃ እዚህ ጋር ለእናንተ ነው የተባለው። ስለዚህ ቅድምም ታላቁ ምን እያስረዱ ነበረ? ቀጥታ እነሱን ኢምፕሊኬት እያደረገ እያስረዳ ነበር። ስለዚህ መረዳት ትክክል አለመሆኑን አሁን ወቅና ታላቁ ምን እንደሆነ እያስረዳ ስለሆነ በተረጋጋ ስሜት ቀጥሉ ዲያቆን። ሁለቱ እንዴት እናስታርቃቸው? ለእናንተ አለና እዚህ ጋር እዛ ጋር ደግሞ እኔ አላውቅም አለ። ሁለቱ እንዴት እናስታርቃቸው? ገስጽ እስኪ አሁን አላውቅም የሚለውን እስኪ ያሳየን። እኔ አላውቅም የሚለው አሁን አየነው አይደለም እንዴ? አሁን እኮ እና የጌታ ለክርስቶስ እኔ አላውቅም ከአብ በስተቀር ወልድም መላእክም አያውቁም አለ። ይሄ ምን ማለት ነው? እንዴት አያውቅም አምላክ? ክርስቶስ እኔ አላውቅም እያለ ነው ማለት ነው አይደለ?
ፈጣሪ እንዴት አያውቅም ነው ዋና ጥያቄ። አምላክ ነው እንዴት አያውቅም? ስለዚህ አምላክ አይደለም ነው እዚህ ጋር። እዛ ጋር እግዚአብሔር ይለዋል፣ እዚህ ጋር ግን አምላክ አለመሆኑን አለማወቁን ይናገራል። ስለዚህ አምላክ አይደለም ማለት ነው። እኛ ኢስላሞች ኢስላም የሚለው ትክክል ነው ማለት ነው። ለምን? ነብይ ነው፣ የሰው ልጅ ነው፣ የተከበረ የአምላክ ቅርብ የሆነ የተከበረ ነብይ ነው ብለን እናምናለን እኛ በኢስላም። ስለዚህ ይሄ ከዛ ጋር ይሄድልኛል። ትክክለኛው ይሄ ነው። እሺ ቀጥሉ። በጣም ጥሩ። አሁን ሁለት ስርዓት ብትማር ደስ ይለኛል። አንደኛ ነገር ሰው እያብራራልህ መሀል ላይ ጣልቃ አትግባ። ሁለተኛ ነገር ይሄ ከእስልምና ጋር እንደማይሄድ ገስጽ። ይሄ ምን ያክል ከእስልምና ጋር የሚጣላ ክፍል እንደሆነ። የአላህ ልጆች ናችሁ እናንተ። እኛ አላህ ባሪያዎች ነን። የአላህ ፍጡሮች የአላህ ባሪያዎች ናቸው ወይ? አንዴ ጥያቄን ስማ። ልጅ ናችሁ ወይስ አይደላችሁም? አይደለንም፣ ልጅ አይደለንም፣ ባሪያዎቹ። ኢየሱስ የአላህ ልጅ ነው። ኢየሱስ የአላህ ልጅ አይደለም፣ ባሪያው አገልጋዩ ልጅ እያለ እንዴት ከእስልምና ትምህርት ጋር ይስማማል ትላለህ? በምንድን ነው ከእስልምና ትምህርት ጋር የሚስማማው? ልጅ እያለ እዚህ ጋር እኛ የምነጋገረው ስለ መጽሐፍ ቅዱስ ነው። እግዚአብሔር ነው አይደለም የሚለውን ነው እየተነጋገርን ያለነው። ስለዚህ ይሄ ከእስልምና ትምህርት ጋር አይሄድም ነው አንደኛ። ሁለተኛ እየሰራው ስህተት ምንድን ነው? የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን አንተ ልጅም ቢሆን የሚለውን ቀጥታ የወሰድከው ለክርስቶስ ነው። ልጅ የሚለው በሁለት መልኩ ይተረጎማል። ከዚህ በፊትም በጣም ብዙ ጊዜ ላስረዳህ ሞክሬ ነበር፣ ግን እያዳመጥክ አይደለም። ልጅ ኦንቶሎጂካል ልጅነት አለ፣ ኢኮኖሚካል ልጅነት አለ። ለምሳሌ እኛ የእግዚአብሔር ልጆች ነን። ማቴዎስ ወንጌል ምዕራፍ 4 ላይ ሲያስተምረን በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ ነገሩናል። ስለዚህ እግዚአብሔር ለኛ አባታችን ነው። ግልጽ ነው። ገስጽ። ከዚህ በኋላ ልጆች እንጂ ባሮች አይደላችሁም ብሎ ደግሞ እንዲሁ የዮሐንስ ወንጌል ላይ ተናግሯል። አሁን ዋናው ቶፒኩን እንድትይዘው የምፈልገው ነገር ምንድነው? ልጅ ብሎ ሲናገር ለእኛም እግዚአብሔር አባት ይባላል፣ ለክርስቶስም አባት ይባላል። የሁለቱ ልዩነት ግን ምንድነው የሚለውን እንድትይዘው ነው። የክርስቶስ ልጅነት የባህሪ ልጅነት ነው። ያ ማለት አብን የሚመስለው በባህሪ የሚተካከለው ነው። የኛ ልጅነት ግን የጸጋ ነው፣ የስጦታ ነው። ስለዚህ ሰው በክህደትም ከሃይማኖት ሲወጣም ያ ልጅነቱ ሊነጠቅ ይችላል ማለት ነው። ስለዚህ እዚህ ጋር አሁን የሰማይ መላእክትም ቢሆኑ ልጅም ቢሆን ብሎ ሲናገር ልጅ የሚባለው ማን ነው ማለት ነው? ከሰማይ መላእክት ጋር አብሮ የእግዚአብሔር ልጅ ሊባል የሚችለው ለምሳሌ መጽሐፈ ኢዮብ ምዕራፍ 1 ላይ ስትመለከት የሰማይ ሰራዊት በሙሉ የእግዚአብሔር ልጆች ተብለው ተነግረውላቸዋል። በደንብ አድርገህ ተከታተለኝ። ከሰማይ መላእክት ጋር ሊነጻጸር የሚችል ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው። ኦኬ። ስለዚህ ልጅም ቢሆን ሲል ማን ነው ማለት ነው? ልጅም ቢሆን ያው ኢየሱስን ነው። ከሱ በላይ ልጅ ሌላም ሊሆን ይችላል። አዳምጥ። ሌሎችንም ያካትታል ነው። ሌሎችንም መላእክትንም ሰውንም ያካትታል። አዳምጥ። ይኸውልህ ስለዚህ ቀንና ስለዚህ ሰዓትማ ያቺ ቀን የምትባለው ማናት? ስልህ እኮ ቅድም ክርስቶስ በክብር የሚመጣበትን ለፍርድ የሚመጣበትን ጊዜ ነው ተብልሃል አይደለም? የትንሣኤ ቀን ማለት ያቺን ጊዜ ደግሞ የማያውቃት ክርስቶስ ነው ወይስ ደቀ መዛሙርቱ ናቸው ስልህ ደቀ መዛሙርቱ ነው ብለህ ኦልሬዲ መልሰሃል። ስለዚህ አሁን እዚህ ጋር ልጅም ቢሆን ብሎ ሲናገር ወልድ ወይም ክርስቶስ ራሱ ማለት ሳይሆን እሱ እንደሚያውቅማ ከላይ ተናግረሃል፣ ከላይ መስክረሃል። ቁጥር 30 ላይ መስክረህ ጨርሰሃል። እሱ ፈጣሪነቱንም መስክረሃል፣ የሚመጣበትን ጊዜ ማወቁንም መስክረሃል። አያውቅም የሚባሉት እነማን ናቸው ስለ ደቀ መዛሙርቱ ብለህ ጨርሰዋል እኮ ኦልሬዲ አርጊውመንቱን። 36 ላይ መምጣት ስላለብን ብቻ ነው እየመጣ ነው። ስለዚህ የሰማይ መላእክትም ቢሆኑ ልጅም ቢሆን ሲል የሰው ልጅ በአጠቃላይ ነው። የሰው ልጅ በሙሉ መላእክትም ቢሆኑ በአጠቃላይ አያውቋትም ያችን ሰዓት ነው። ክርስቶስ ራሱ እንደሚያውቃትማ ምልክቱን ተናገረ፣ ጊዜውን ተናገረ። ቅድም ለአብ ያለው ሁሉ የእኔ ነው ብሎ ተናገረ። ያቺ ሰዓት የአብ ናት፣ ስለዚህ የወልድም ናት። ቆላስይስ ላይ ደግሞ ሄደን የተሰወረ መዝገብና ጥበብ በሙሉ በእርሱ ነው ተብሏል። ይሄ ሁሉ ማስረጃ እያለልህ አንተ አይኔን ግንባር ያርገው ብለህ ዝም ብለህ እንደው በጅልነት አይ እንትን ነው ብለህ ካልገገምክ በስተቀር ክፍሉ አያውቁም የተባሉት ሐዋርያትና በአጠቃላይ የሰው ልጆች እንደሆኑ ይናገራል። ለምሳሌ የማቴዎስ ወንጌል ልክ እንደ ሌባ እመጣባችኋለሁ የሚል ክፍል አለ። ክርስቶስ ማለት ነው። ክርስቶስ ልክ እንደ ሌባ ሲመጣ የሚመጣበትን ሰዓት የማያውቀው ያው እሱ ራሱ ነው ወይስ ሰዎቹ ናቸው? ምናልከኝ ድጋሙ ክርስቶስ ልክ እንደ ሌባ ሲመጣ የማያውቁት እነሱ ናቸው ወይስ
ክርስቶስ ነው። ያው እሱ ሲመጣማ እነሱ ናቸው የሚያውቁት እንጂ እሱ እንዴት አያውቅም? ቴንኪው እነሱ እግዚአብሔር ሊያውቁ ይችላል። ይስጥልን። አሁን ልብ ብለህ ተመልከት። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ አለ። ማን ነው ይሄን የሚለው? ኢየሱስ። ማንም የማያውቀው ሰዎቹ አያውቁም። እሺ እሱ ያውቃል ይላል እዚህ ጋር ቀኑን ያውቃል ይላል። አዎ ቀኑን ያውቃል ይላል ወይ? ይሄው እሱን ላሳሽ ነው። ተረጋጋ። የሚመጣበትን ቀን አታውቁም አላቸው እንጂ ቀኑን አውቃለሁ አላለም እኮ እሱ። እኔ አላውቅም ብሏል እኮ ቀኑን አላውቅም ብሏል። ይህ ሰውዬ አሁንም እዛ እየሰለቸህ ነው። ለምን ሰለቸህ? ጥሩ ጸባይ ያለህ ግን በጣም አሰልቺ እየሆንክብኝ ነው። በቃ ከቅድም ጀምሮ የማያውቀው ማን ነው ስልህ ገስጻውንማ እንዴ ስማ። ከቅድም ጀምሮ ማንም የማያውቀው ስልህ እንዳለ ደቀ መዛሙርቱ ናቸው ብለህ ደምድመህ ጨርሰኸዋል። አሁንም እዚህ ጋር ደግሜ ልጠይቅህ፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ተጠንቀቁ ይላል። ያን ጊዜ እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ቁጥር 44ን ደግሞ ተመልከት። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ከፍ አድርገው ጓ የሰው ልጅ በየትኛው ሰዓት እንደሚመጣ አታውቁምና ይላል። አዩ ምን ይላል እዚህ ጋር? ተዘጋጅተው የሚኖሩት ለምንድን ነው? ገስጽ። ለመጠበቅ ነው። ቀኑን ለመጠበቅ ሰዓቱን፣ የፍርዱን ቀን ስለማያውቁ ነው አይደለም? አዎ ቀድሞ እንዲዘጋጁ ማለት ነው። አዎ አሁን ስለዚህ አሁን ልብ በል። ባለቤቱ በየትኛው ሰዓት እንደሚመጣ ሲል ባለቤቱ ማን ነው? ክርስቶስ ነው ወይስ ሐዋርያት ናቸው? ባለቤቱ ክርስቶስ ነው። እዚህ ጋር በዚህ አባባል በጣም ጥሩ በጣም ጥሩ። አሁን በደንብ አድርገህ ስለመለስክልን በግልጽነት ቴንኪው። ስለዚህ ባለቤቱ የሚመጣበትን ሰዓት ያውቀዋል ወይስ አያውቀውም? በዚህ ክፍል መሰረት በዚህ ሊያውቅ ቢችልም በዛኛው ግን አያውቀውም። ምን እኔ መልስ ቆይ ያውቀዋል ወይስ አያውቀውም? አጭር ጥያቄ። በዛኛው አላውቀውም ብሏል። ይኸውልህ አዳምጠኝ። አላውቀውም አላለም። አሁንም ቃሉን አታጣም። ሰማይ መላእክትም ልጅም ማለት ራሱን ነው የጠየቁት። እሱን ነው የተመቸ የትንሣኤ ቀን ሲሉት እኔም በሆነ አላውቅም መላእክትም አያውቁም ከአብ በስተቀር ብሎ አይልም። ይሄ ነው ዋናው። አሁንም እየዋሸህ ነው። አይደለም አሁንም እየዋሸህ ነው። አላውቅም ብሏል። አላውቅም ብሏል። አላውቅም የሚለውን እስኪ ያሳየን። እኔ ያኔ ነው እኮ ነው መደጋገሙን ምን ያውቃለሁ? ወይስ በቃ እኔ ሰልችቶኛል። በቃ እናንተ ቀጥሉ። ስለ ትንሣኤ ቀን ስለዛች ቀን ሰዓቷን የሰማይ መላእክትም ልጅም ልጅ አያውቅም ማለት ማን ነው? ራሱን ነው። እኔ አላውቅም አላቸው እኮ ይነግራቸው ነበረ። ይኸውልህ ዘኪር አንዴ ጓንስ ማውሽ እሺ ቀጥሉ። እኔ ብቻ ያው እናንተ ነው የምትናገሩት፣ እኔ መናገር አልቻልኩም። እሺ አይ ትናገራለህ እንጂ ያውም አውቶማቲክ ነው የምትናገረው። እዛ ክፍል እዚህ ክፍል እዛ ክፍል ምናምን የምትሄደው ማለት ነው። አሁን ይኸውልህ ከእውቀት አንጻር ከሆነ ለምሳሌ እሺ በርደን ኦፍ ፕሩቭን እሺ ወደ እስልምና እንሂድ። እስልምና ላይ አፕላይ ባረገው ባይዘው ይህን ነገር የእውቀት ነገር በጣም ከባድ ይሆንብሃል። ለምሳሌ እሺ እንደዚህ ክፍል ማለት ነው ባይዘይ እንዴት ኢንተርፕሬት እንደምናደርገው ከዚህ በላይ እኮ በጣም ግልጽ ነው። እሺ ስለዚህ አሽቀና ስለዚህ ሰዓት ግን ከአባት ብቻ በቀር መላእክትም ቢሆኑ ወልድም ቢሆን የሚያውቅ የለም ማለት። ስለዚህ ሰዓት ግን አስቀድሞ ጌታችን ኢየሱስ ክርስቶስ ተናግሯል ወይስ አልተናገረም? እሱ ማለት እንዲህ ይሆናል እንዲህ ይሆናል ብሎ የተናገረበት አለ። እሺ ጀስት ኮንቨርሴሽንም መሆን የለበትም። ከቁጥር 3 ጀምሮ ስናየው ሀሳቡ እንደዚህ ነው የሚመጣው። ደቀ መዛሙርቱ ይጠይቁታል ጌታን ያ ጊዜ መቼ ነው? ምልክቱስ ምንድን ነው ብለው ይጠይቁታል። መቼ ነው እና ምንድን ነው የሚል ጥያቄ ማለት ነው። ይህ መቼ ነው? መቼ የመቼት ጥያቄ ነው። ሁለተኛው ደግሞ ምንድን ነው? ምልክቱ ምንድን ነው? የምልክት ጥያቄ ደግሞ ይጠይቁታል። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ አለ። መቼ ነው እንደዚህ የሚሆነው? ገሰጽ ሲቃረብ ማለት ነው ምልክቶቹ ምን ሲመጣ ተምጽአት ስትመጣ አይደለም እንዴ? በአንተ ሀሳብ እኮ 36 ላይ አላቃትም ብሎ ነበር። ይኸው ያውቀዋል፣ እየተናገረ እንዲህ ይሆናል እያለ ነው። ከዛ ቀጥሎ ደግሞ እንዲህ ይላል፣ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። መጨረሻው ምንድን ነው አለ? ምንድን ነው የሚለው? መጨረሻው ገና ነው አለ። አሁን ለምሳሌ ገስጽ ዕለተ ምጽአት ወይም የቂያማ ቀን ገና ናት ወይስ
በቅርብ ቀን ሊሆን ይችላል? አንተ ልጠይቅህ። ያው የቂያማ ቀን ነው እናንተ የትንሣኤ ቀን የምትሉት የፍርድ ቀን የፈጣሪ ፍርድ ቀን ሰው ሁሉ አንተን እየጠየቅኩ ነው። ገና ነው ወይስ ቶሎ ነው? አሁን ይህን ሰሞን ይመጣል ወይስ ከዓመት በኋላ ነው ወይስ መቼ ነው? ቶሎ ይመጣል ወይስ ገና ነው? የትንሣኤ ቀን ምልክቶች አሉ። ያችን ቀንና ሰዓት ግን ነቢዩ መሐመድ የጠየቅኩ ገና ነው ወይስ ቶሎ ይመጣል? ቀኑ አይታወቅም፣ መቼ እንደሆነ አይታወቅም። ኢየሱስ ግን ገና ነው፣ መጨረሻው ገና ነው አለ። አዳምጠኝ። ኢየሱስ ገና ነው አለ። ገና ነው የሚለው ሳያውቅ ነው ገና ነው የሚለው? ቀኑን ባያውቀው ኑሮ ገና ነው ወይ ደግሞ መጥቷል ብሎ መናገር ይችላል? ቅርብ ነው ወይ ደግሞ ባያውቀው ኑሮ ማለት ነው። ወይ ቅርብ ነው ወይ ሩቅ ነው ብሎ መናገር የሚችለው የሚያውቅ ሰው ነው። ኢየሱስ ገና ነው እያለ ነው እያለው ገና መሆኑ ሰዓቷን ያችን ቀኗ የምትውሉበትን ቀን አላወቀም። ስለሚያውቀው እኮ ነው ያንን ቀን ስለሚያውቀው እኮ ነው ገና ነው ያለው። ገና ነው ያለው መቼ ቀኑ ነው? እባካችሁ አላውቀውም ልጅ ያለው መቼ? ምኑን ነው ገና ነው ያለው? ምኑን ነው ገና ነው ያለው? ቀኑ ገና ነው። ሌሎችንም ተናግሯል። ቴንኪው እናመሰግናለን። ሙዛኪር ቆይ በጣም አዝግ እየሆንክብን ነው። ኢየሱስ ያችን ቀን ባያውቃት ገና ነው ብሎ ባልተናገረ ነበረ። ነቢያት ሙዛኪር በጌታ በኢየሱስ ክርስቶስ ይኸው ምንም ማዳመጫ የለው፣ ዝም ብሎ መበታተክ ነው የሚያውቀው። ኢየሱስ ያችን ቀን በማያውቅ ወይ በነገራችን ላይ ልጁ እኮ አሁን እስልምናን ትቶታል። አንደኛ ክርስቶስ እግዚአብሔር ነው ብሎ እኮ ብዙ ጊዜ ተናግሯል። ፈጣሪነቱንም መስክሯል እኮ አንደኛ ይሄ። ሁለተኛ ደግሞ መላእክትን የሚልካቸው ፈጣሪ ነው። ተርፎር መላእክትን የሚልክ ክርስቶስ ነው። ፈጣሪነቱንም ከመሰከረ ቆይ ገስጽ እንዴ ገስጽ ጻፉ ይላል ያልኩት ነው። እግዚአብሔር ነብይ ነው። ኧረ እባክህ ሙዛኪር ታላቁ ቀጥለው ነው። ስለዚህ አሁን ይህን ሰው እንደ ሙስሊም ሳይሆን እንደ ኤቲስት ነው ማየት ያለብን። ምክንያቱም እስላም ነው ማለት ያለብንን ክራይቴሪያዎች በሙሉ ስላፈረሳቸው ማለት ነው። እስልምናን ስለተው ምንጠላው ስድብ ነው መጨረሻችሁ። ምንም ስድብ እየተሳደበ ሰው አለ። አንድ አላህ ፕሊስ ጣልቃ አትግባ። ጨርስ። ተረጋጋ። በጌታዊ እውቀት ካላችሁ ተረጋጋ። ተዘክር። ኧረ እባክህ ተረጋጋ። እባክህ ዘኪር እባክህ። እሳቸው ሀሳባቸውን ይጨርሱና ከዛ ትቀጥላለህ። እባክህ እናንተ እንዲያውም ትሻላላችሁ፣ ጮጫዎች ናችሁ በእውነት። ኧረ በምታመልከው በአላህ ይሁንብህ። ኧረ በጌታ በኢየሱስ ክርስቶስ በምታመልከው በአላህ ይሁንብህ። አውግዤሃለሁ። ሚዩት እንዳትከፍት። ታላቁ ቀጥል። እስኪ እንደው ቁርአኑን ገልጸን እንመልከተው ይሆን እንዴ? ምናልባት ይሄ ክፍል በደንብ ግልጽ እንዲሆንልን እስኪ ምዕራፍ 42 ነው 43 ላይ ይመስለኛል። ያችን ክፍል ማክፈታት እውቀቱ በኢሳ ዘንድ ነው የሚለውን ቁርአን ላይ ባይዜ አላህ እውቀት ላይም ደግሞ ጥያቄ አለኝ። ለምሳሌ ምን የሚለውን ፓርት ነበረ ታላቁ? የመጨረሻዋ ቀን በኢሳ ዘንድ ናት የሚለው 42 ወር 43 አካባቢ ነው። አንድ ስልክ ላምጣና ላውጣት። አንድ ብዙ ጥያቄ እንጠይቃለን። ባይዘ ከአላህ ላይ ራሱ ይህንን በርደን ኦፍ ፕሩቭ አላህ ላይ ብናደርገው፣ ለምሳሌ የጦር ዘረፋ ምዕራፍ ላይ አላህ እንዲህ ብሎ የሚናገር ክፍል አለ። ሱራ 43 ነው የለ አይ ቲንክ የኛው ሂዱ 10 ሁናችሁ መቶዎችን 20 ሁናችሁ 200ዎችን ሺህ ሁናችሁ ምንድነው 100 ሁናችሁ ሺዎችን ታቸነፋላችሁ ምናምን ብሎ ተነግሮ ነበር እና 865 ነው 865 ነው። እሱ 65 እና 66 ላይ ማለት ነው። አላህ ኳልኩሌት ሰራና እንዲሁ ናችሁ እንዴት ታቸነፋላችሁ፣ እንዲሁ ናችሁ እንዴት ታቸነፋላችሁ ብሎ ኳልኩሌት ሰራ። ግን አልተሳካም፣ አልሆነም። ከእንደገና ኳልኩሌት ያደረገውን ነገር አስተካከለው። አስቀድሞ 20 ሁናችሁ 200ዎችን ነበር ያለው፣ 100 ሁናችሁ 200ዎችን ብሎ አስተካከለው። ይሄ አስቀድሞ ፕሊስ ወዛኪር ፕሊስ እባክህ ሱራ 8 ቁጥር 43-61 ነው። እሺ 43-61 እናንተ ክፈተውና እስኪ ያን ደግሞ ክፍል ያብራራልን። እኛ አብራርተን ካልገባው የራሱን አብራርቶ ከገባው እስኪ ሌትስ ሲ
4361 4361 እሺ ይኸው 4361 እስኪ እያነበብክ አብራራለን ወንድማችን ገስጽ አላህ አይደለ ስሜታዊ ይሆናል። አሁን ግንፍል ነው የሚል ታየዋለህ። ስሜታዊነት ይታይበታል። የጌጣጌጥ ምዕራፍ ላይ ነው ሱረቱል ዙክሩፍ የጌጣጌጥ ምዕራፍ ቁጥር 61 ላይ አንብልን እስኪ አንዴ ገስጽ። ሚዩት ላይ ነህ አንሳና አንብልን አንዴ የጌጣጌጥ ምዕራፍ ነው። ወደ ተነሳንበት ርዕስ ተመለሱ። እዛው ነው መጽሐፍ ቅዱስ ኢየሱስን ጌታ ነው ይለዋል ወይስ አይለውም የሚለውን ወደሱ ወዴትም አልሄድንም። አይደለም ወደ ተረጋጋ። አንዴ ተረጋጋ። አንዴ ተንፍስ። ሌላ ነው ተንፍስ አንዴና ፕሊዝ ቁጥር 60 አንብልን። ይሄ አምላክ አይደለም እና እሱ ነው ብለሃል። ቅድም ነው ብለሃል። አሁን ብትክድ ጉዳያችን አይደለም። ፈጣሪ እንደሆነ መስክራል፣ ጌታ እንደሆነ መስክራል፣ አምላክ እንደሆነ መስክራል። ዊ ዶንት ኬር። አሁን ምን መስል አሁን የኛ ጥያቄ አንተ ላይ ነው። አንተ ላይ ቁርአኑ 4361 የጌጣጌጥ ምዕራፍን አንብልኝ። ምንድን ነው የሚለው? ትገባላችሁ። ኢየሱስ አምላክ ለኢልሙን ሊሰዓቲ ፈላ ተምጠሩነ ቢሃ። እስኪ ቀጥል አንብልን። እኔ ያንን እንጨርስ ነው ብሎ ሳንጨርስ ለምን ወደ ሌላ ገባችሁ? ጨርሰናል። አሁን ይሄንን አንብልን። አምላክ አለው አምላክ እንደገና ደግሞ አምላክ ነው ተብሏል። አንተ ከፍርሃል። ሲጀምር ድጋሚ እንትን ሻሃዳ መያዝ አለብህ። አሁን እንደወጣ ሻሃዳ ያዝ ተመልሰህ። አንተ ከፍርሃል። አምላክ ነው ብለሃል፣ ኢየሱስ ፈጣሪ ነው ብለሃል። ሸህድ እንደገና ተመልሰህ። አላህም ሻሃዳ ይዟል ምዕራፍ 3 ቁጥር 18 ላይ። ስለዚህ አሁን ቀለል አድርገህ አንዴ ቆይ፣ ቀለል አድርገህ ቁጥር 61ን እስኪ ያነብልን። በል እንግዲህ ከዚህ በላይ መነጋገር አንችልም። ደናው ነው ወኢነሁ ለኢልሙ ሊሰዓቲ ፈለተምተሩን ቢከ። እስቲ ቀጥል። ምንድነው የሚለው ከዛ በኋላ? ወደ ርዕስ ተመለሱ እያልኳችሁ። ወታቢዑኒ ኸጣ ሲራጡን ሙስተቂም ምን ማለት ነው? የተነሳንበት ርዕስ ተመለሱ ምን ማለት ነው? ይሄ ቁርአን ላይ ወደ ተነሳንበት ርዕስ ተመለሱ። ድጋሚ ላዚምልህ ኢየሱስ አምላክ ነው ይላል በአንድ በኩል፣ ወኢነሁ ለኢልሙን ሊሰዓቲ ፈላ ተምጠሩነ ቢሃ ወታቢዑኒ ኸጣ ሲራጡን ሙስተቂም ምን ማለት ነው? መልስ የለም። እኔ እያልኩ ያለሁት ወደ ርዕሱ እንመለስ ነው። በቃ መልስ የለም። ስለዚህ እኛ እናብራራለን። አንብለት ጓያ እንዴ እና ያለው እናንተላ ማለከሽን የጌጣጌጥ ምዕራፍ ቁጥር 61 ላይ እንዴት ነው የሚለው? እርሱም ኢሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው፣ በእርሷም አትጠራጠሩ፣ ተከተሉኝም፣ ይህ ቀጥተኛ መንገድ ነው በላቸው ይላል። አንደኛ በላቸው የሚል የለም፣ ቁል የሚለው ቃል የለም እንድታስቡ። ሁለተኛ ለሰዓቲቱ ማወቂያ ማን ነው? በዚህ ክፍል መሰረት ገሰጸ። ያውቃል ማለት ነው። ማወቂያ ማለት ምልክት ማለት ያውቃል ማለት ነው። በጣም ቴንኪው። ማወቂያነቱ ለማን ነው? ያውቃል ማለት ነው። ማወቂያነቱ ለማን ነው? ገስጽዬ በደንብ አድርገህ ተከታተል። ማወቂያነቱ ለማን ነው? ያውቃል ማለት አይደለም፣ ምልክት ነው። ምልክት ማለት ደግሞ እያንዳንዱ ብዙ ምልክቶች አሉ። አይደለም። ይኸውልህ ቆይ አንዴ ክፍሉን በደንብ ተመልከተው። ቆይ ክፍሉን በደንብ ተመልከተው። 61 ላይ ምን እያወራ እንዳለ ፕሊስ በእናትህ። ለኢልሙ ሊሰዓቲ ማለት ምንድን ነው? ምልክት ነው አለ እኮ። ለሰዓቱ እውቀት ምልክት ነው። ምልክት ማለት ለኢልሙን ማለት ምንድን ነው? ማወቂያ ነው ማለት ነው አይደለ? የስአሉነከ አኒ ሰዓቲ አያነ ሙርሳሃ ይላል። መቼ መሆኗ ይጠይቋል ይላል። በጣም ጥሩ። ቆይ አሁን የኔ ጥያቄ መሰለህ ማወቂያነቱ ለማን ነው? ይናገራል። ይኸውልህ ማወቂያነቱ ለማን ነው? እውቀቷ እኔ ዘንድ ነች አለ አላህ። አይደለም እኮ ያቺ እውቀት ማን ናት? እውቀቱ እኔ ዘንድ ነው። ያቺ እውቀት ማን ናት?
የተለያዩ ምልክቶች ታይተዋል። ምልክቶች አሉ። መልስ የለም። የሰዓቱ መጨረሻ አላህ ዘንድ ነው ይላል። ማወቂያነቱ ለማን ነው ነው እኮ የኔ ጥያቄ። ለምን አትመልስልኝ? ረቢካ ሙንተሃ ነው። ቀኗ አላህ ዘንድ ነች እንጂ ማንም አያውቃትም ብሏል አላህ ቅዱስ አይልም። እዚህ ክፍል በደንብ ተመልከት፣ በደንብ ተመልከት። ምልክት ነው። በቃ ወኢነሁ ማለት ምንድን ነው? አንዴ አረፍ ሊስ አዳምጠኝ። ወኢነሁ ማለት ምንድን ነው? ቃል በቃል እየፈታ ነው። እንሂድ እስኪ። ወኢነሁ ማለት ምንድን ነው? ገስጽ። አሁን እኮ ነገርኳችሁ። ምልክት ነው። ቀኑን ያውቃል ማለት አይደለም። ምልክት ማለት አይደለም። ወኢነሁ ማለት እርሱ ማለት ነው። እርሱ ማለት ነው። መሲህ መምጣቱ አዳምጠኝ። የትንሣኤ መቃረብን ኢልሙን ማለት ምንድን ነው? ነቢዩ መሐመድ የትንሣኤ ቀን ምልክት ናቸው። መጨረሻ ነቢይ ናቸው እሳቸው። ስለምን መሐመድ ነው የምታወራው? እዚህ ጋር ኢሳ ነው እያለ ያለው። ዲጄለስ ማንበብ አይችልም እንዴ? ቂያማ ቀረበ ማለት ምልክት ነው። የቂያማ ምልክት ነው። ገስጻ እንደ አዳምጠኝ ፕሊዝ። ያውቃል ማለት አይደለም። የሰዓቲቱ ማወቂያ ማን ነው? ያውቃል እኮ አይደለም። የኔ ጥያቄ እኮ እሱ አይደለም። የኔ ጥያቄ እሱ አይደለም። ያልጠየቅኩን እየመለስክ ነው እኮ። አሁን ችግር እየሆነብኝ ያለው ማወቂያ ማን ነው? ምልክት ነው የሚለው። ምልክት ማለት ያውቃል ማለት ነው። ለኢልሙን ነው የሚለው፣ ማወቂያ ነው የሚለው። ቁርአኑንም አንቦጫርቀህ መጽሐፍ ቅዱስንም አንቦጫርቀህ እንዴት ነው ብራዘር? አንቦጫረቀው እኮ መጽሐፉን እንዳለ። ቢያንስ ቁርአኑን በትክክል ተርጉሞ። ወደ ራሱ ካልተመለሳችሁ መውጣት የለም። ለኢልሙን ሊሳአቲ ማለት ምንድን ነው? ወጣው። ለኢልሙን ማለት ምንድን ነው? ተነበትኳችሁ። ለኢልሙን ማለት ምንድን ነው? እውቀት የለም ማለት ነው። ኧረ በጌታ ስም እውቀት የለም ማለት ነው አላለም። ላሚለው ስላለ ነው። አፍራሽና እየገባች መስሎ ነው። አይገስጥዬ የኔ የዋህ ወንድማችን ይኸውልህ፣ ቆይ አንደኛ ነገር እኔ የሃይማኖት ሰውም አትመስለኝም እውነቱን ለመናገር። አትሊስት እኔ ቁርአን ላይ የተሻለ እውቀት አለህ ብዬ ነበረ፣ አረብኛ ላይ የተሻለ ትረዳለህ ብዬ ነበረ። እንዲህ በዜሮ ታባዛለህ እንዲህ ቁርአኑን ራሱ በጌታ ስም። ወኢነሁ ለኢልሙ ሊሳአቲ ማለት ምንድን ነው? የሰዓቲቱ እውቀት ነው የሚለው። ለሰዓቱ ማወቂያ ምልክት ነው። ቴንኪው፣ በጣም ቴንኪው። ለሰዓቲቱ ምን እውቀት ነው? አዎ። ስለዚህ አሁን ደግሞ ሀሳብን ቀያየርከው። እሺ፣ ማን ነው እውቀት የሚባለው? ማን ነው እዚህ ክፍል ላይ እውቀት የሚባለው ማን ነው? የሰዓቲቱ እውቀት ምልክት የተባለው ማን ነው? ማን ነው እሱ? እውቀቱ ምልክት ነው። ምልክቱ እውቀት የሰዓቲቱ ማወቂያ እኔን እንዲህ ግራ ልጋባለህ ግን ማን ነው እሱ? ማን ነው? ግራ ስለተጋባ እኮ ነው እዚህ የመጣኸው። አንተ መጽሐፍ ላይ ግራ ገብቶህ ፈትፍቼ አጎረስኩህ አላምጬ ምናምን። አሁን ወደ ብለድ ስትሪምህ መሳብ ስለማልችል ትቼው ነው። ይሄ ክፍል ማን ነው? ማወቂያ ማን ነው? ለሰዓቲቱ ምልክት ማወቂያ ማን ነው? አምላክም ነብይም ሰውም የተለያየ ነገር ማን ነው? አንዴ አያችኋ። ግን ሙስሊሞች ምን ያክል ቁርአናቸው ላይ ኢግኖረንት እንደሆኑ። ወደ ቁርአናቸው ሲመጣ ኢትስ ላይክ አሁን አንዲት ወጣት ቀሚሷን ገልባችሁ ፕራይቬት ፓርቷን ብታዩባት እንደምትሳቀቀው ሁሉ ሙስሊሞቹም ቁርአኑ ሲገለጥ እንደ ሐፍረት ስለሚቆጥሩት ያፍሩበታል፣ ይሸማቀቃሉ። እወጣለሁ፣ እሮጣለሁ፣ እፈረጥጣለሁ፣ እዘረጥጣለሁ ይላሉ። ለምን? የሚያሳፍር የገማ መጽሐፍ ስለሆነ ማለት ነው። ካልሆነ ትመልስበታለህ፣ አትፈርበት። አሁንም ቢሆን ማወቂያው ማን ነው? ስድብ ጀመርክ። እኔ ግን አልሰድብህም። ማወቂያው ማን ነው? አንተ መጽሐፍ የተበረዘ ነው፣ እርስ በርሱ የተገጫጨ። ማወቂያው ማን ነው? እንደዚህ ብዬ አልሰድብህም፣ ግን የተገጫጨ ነው። አንዱ አምላክ ይለዋል፣ እዚህ ጋር ሰው ይለዋል፣ እዚህ ጋር ነብይ ነው፣ እዚህ ጋር አማንን ከስር ባይሆን ይኸው ይሄ መጽሐፍ ይያለህ እንደሆነ ይኸው። አትሳደቡ፣ ማን ነው? አትሳደቡ እናንተ። ማንም ይሳደብ የለም እስካሁን የተሳደበ የለም። ወንድሞች የተሳደበ የለም። ማዳምጥ። አሁንም ቢሆን የሰዓቲቱ ማወቂያ ማን ነው? እኛ ክርስቲያን ጓደኞች አሉ፣ ጨዋዎች፣ ስርዓት ያላቸው፣ አደብ ያላቸው። አቡ ይሄ ምን አይነት ግን ስነ ስርዓት በዚህ ምክንያት ነው ወደ ክርስትና ወደ እስልምና የሚመጡት። እና አንተ አትሳደብ። ማን
በስድብ አያሸንፍም። አትሳደብ አንተ። ስድብ የመሸነፍ ምልክት ነው። ስድብ የመሸነፍ ሙስሊሙ አትሳደብ፣ ሙስሊሙ አትሳደብ አንተ። ቶ ይሳደብ። አንተ አትሳደብ፣ ዝም በለው፣ ዝም በለው። ሰው እያዳመጠው ነው። እያዳመጠ እንግዲህ ዳቆን ነው ይሄ ዳቆን ነው። አሁን እንዲህ የሚሳደብ ነው አሉ። ኧረ እባካችሁ ዝም በሉ እያልኩ እኮ ነው። ሌላ ቦታ ብትገባ ታዘቧቸው። እነዚህ ጥሩ ሰዎች ናቸው ስለሆኑ የሚያናገራቸው በእርጋታ ብዙ ታዘቧቸው። ተመልከቷቸው። እንግዲህ እነዚህ ሰዎች ተመልከቷቸው። እባካችሁ ዝም በሉ አንዴ። ምን ሆናችሁ ነው? ምንድን ነው? ምን አይነት ችግር ነው ያጋጠማችሁ? በጌታ አንዴ ተረጋጉና የምትባሉትን ስሙ። ተራ በተራ ትቀጥላላችሁ። በጣም ነው የሚያሳዝነው። ወደ ቶፒኩ መልሰው ቀጥል። እኛም ስሜታዊ እንደሆናችሁ እሺ። ለማንኛውም ወደ ሀሳቡ እንመለስ፣ ወደ ዋና ታይትል እንመለስና እስልምና ላይ እንደውም እነዚህ ነገሮች አፕላይ ቢደረጉ ከባድ ይሆናሉ። ከእውቀት አንጻር አላህ ወደ ቀሪቱ ሰማይ የሚመጣው ለምንድን ነው? ማን ነው የሚጸልየው? ማን ነው የማይጸልየው ብሎ ቸክ ለማድረግ እዛ ሆኖ አያውቅም ወይ የሚል የእውቀት ጥያቄ ይመጣል። አላህ ለምንድን ነው ገሃነምን የሚጠቀጥቃት? እዛ ሆኖ ሞልታለች አልሞላችው የሚለውን ነገር ቸክ ለማድረግ ለምንድን ነው ገሃነም ድረስ የሚመጣው? አርሹ ላይ ቁጭ ብሎ ለምን ቸክ አያውቅም? ይሄ ጥያቄ ይመጣል። ሌላ ጥያቄ ደግሞ የሱራ 8 ቁጥር 65 ቅድም የጠቀስኩት ለምንድን ነው አስቀድሞ ካልኩሌት ያላደረገው? ይህን ነገር የጦርነቱን እቅድ ሲተልም ትክክለኛውን ቁጥር ለምንድን ነው ትልም ያላደረገው? የእውቀት ችግር ነው። ሰሞኑን አንድ ጀነራል ጦርነት ሊዋጋ ሲሄድ በዚህን ታህል ሰራዊት ላሸንፍ ይችላል ብሎ ካልኩሌት አድርጎ ይሄዳል። ከዛ ካልኩሌት ያደረገው ነገር ፌል ሲያደርግ ብዙም ማለት ፍጹም የሆነ እውቀት ስለሌለው ተጨማሪ ኃይል ላኩልኝ ይላል። ላይክ እንደዛ ነው ባይዘይ አላህም እንደዛ ነው የሆነው። ከእውቀት አንጻር ከመጣ እስልምና ላይ በጣም ከባድ ስለሚሆን ማለት ነው። መልካም ሙስሊሞች አንድ ቁጥር ጻፉ። ገብታችሁ ወደ ታይትሉ ቀጥታ ወደ ታይትሉ እንመለሳለን። እሺ ሰላም ነው። ሀበሻ ሙስሊም ነህ? አዎ። እንኳን ደህና መጣ። እንኳን ደህና ቆያችሁ አላችሁ። አለን ይመስገን። የዛሬ ርዕሳችን ክርስቶስ ኢየሱስ አምላክነትን በመጽሐፍ ቅዱስ ገልጿል ወይስ አልተገለጸም፣ ወይ ደግሞ የኢየሱስ ክርስቶስ አምላክነት በመጽሐፍ ቅዱስ ተነግሯል ወይስ አልተነገረም የሚለው ነው። ተነግሯል ብለህ ታስባለህ ወይስ አልተነገረም? የትኛው ነው መልስህ? ምን መሰለህ፣ እኔ በዚህ ጉዳይ መከራከር አልፈልግም። ለምን ትለኛለህ? እኔ ማመጣልህ ቨርስ አንተ እንደምትፈልገው ልተረጉመው ትችላለህ። የኔንም ቨርስ ደግሞ ማመጣልህን ቨርስ እኔ እንደምፈልገው ልተረጉመው ይችላል። እኔ በዚህ በቨርሶች አላምንም። ስለዚህ እንደ ቨርስ እንደ ቃላቶች በመሀል ለምሳሌ እኔ እንደ ገዛ ፍቃድ ያልተረጉምም ተረጓሚ መጻሕፍት አሉ፣ እነሱን እገፍታለሁ። እኔ ሳይሆን እንደገዛ ለምን ታፍሲር እንደምትለው ሰው እንደዛን የሚከፍታለሁኝ። አንተም ደግሞ እንደዛው በእስልምና ላይ ቢጠቀስ ታፍሲር እንጠቅሳለን፣ በክርስትና ደግሞ አንድምታ ተረጓሚ ስላለ ያን እየጠቀስን እንሄዳለን። ሰው በመጽሐፍ ቅዱስ ተጠቅሷል ወይስ አልተጠቀሰም? የክርስቶስ አምላክነት አልተጠቀሰም። አልተጠቀሰም። እሺ አንድ ጥያቄ ልጠይቅህ። አንድ ጥያቄ። ያ ጥያቄ ምንድን ነው? ነቢያትን ሊልክ የሚችለው ማን ነው የሚል ጥያቄ ነው። አምላክ፣ አንድ አምላክ። ከአምላክ ውጭ ነቢያትን የሚልክ አለ? የለም። የለም። ቴንኪው። ስለዚህ መጽሐፍ እንክፈትና እንያት። እሺ እችኛዋን ክፍል እስቲ አንብብልን። ምን ትላለች? ምን ላይ ነው? አንዴ የማቴዎስ ወንጌል ምዕራፍ 23 ቁጥር 34 አንብብልኝ። ቀጥል። ምዕራፍ ስንት? አንዴ ይቅርታ፣ 23 34 23 34 ቀጥል። ጮክ በል እሺ። ጓ ኦኬ፣ ድምጼ ዝቅ አለ። የሚጠቀሱትን ጥቅሶች እንደ ማስረጃ ያዙ። ከስር ያላችሁት ወንድሞች እንዳለ የሚጠቀሱትን ጥቅሶች እንደ ማስረጃ ያዙ። ኮፒ ሊንኩን አስር ሺህ አስገቡት። አንዴ ኮመንት ላይ ጉድ ላይቭ እያላችሁ ጻፉ።
መልካም እሺ። ስለዚህ እነሆ ነቢያትና ጥበበኞችን ጻፎች ደግሞ ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራብ ተገርፋችኋላችሁ፣ ከከተማ ወደ ከተማ ታሳዳችኋላችሁ ይላል ጌታ ኢየሱስ። ሀበሻ እያዳመጥኩ ነው። ቀጥልሽ። ያ ከአምላክ ውጭ ደግሞ ነቢያትን የሚልክ የለም ስላልከኝ ነቢያትን ልክ ያለሁ እያለ ነው። ስለዚህ አምላክነቱ ተገልጿል በዚህ መሰረት አይደለም? እንዳንተ ኮንቴክስት አሪፍ ነው። ልክ ነው። ያ አንተ ግን አልተጠቀሰም ብለኸኝ ነበረ። እኔ ያልኩ እኮ እንደ እንትኑ ይለያያል ነው ያልኩ። አሁን እንደ እኔ ምንድን ነው ብትለኝ እኔ ከአምላክ ውጭ ሌላ እንትን ሊልክ አይችልም ነው የምልህ። ለምን እኔ በራሴ መጽሐፍ እንደዛ ስለሆነ ማለት ነው። እዚህ ላይ ነቢያት ልካለህ ያለ ማን ነው? ነቢያቶች አይልኩም። እዚህ ጋር ግን በምን ኮንቴክስት ነው ኢየሱስ የላከው? ይሄ ከውልደቱ በፊት ነው በኋላ እንደ ትንቢት ነው ወይስ ምንድን ነው? አብራራልኝ። ኦኬ መልካም እሺ። ይኸው ቁጥር 35 ላይ ይዛው ላይ ያለልህ አውዱ ቀጥለህ ማንበብ ትችላለህ። ከጻድቁ ከአቤል አቤልን ታውቀዋለህ? ሀበሻ አቤል የትኛው የመጀመሪያ ወይስ የአዳም ልጅ አቤል ማለት ነው? እሺ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከገደላችሁ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ይላል። የምትገሏቸው ነቢያት እነማን ናቸው አለ። ከአቤል ጊዜ ጀምሮ ያሉትን ልክ ያለሁኝ ነው እያለ ያለው እኮ። አይ ይሄን ምን መች ነው የተናገሩት? ከላይ ከፍ አድርገህ ከ33 32 ምናምን 33 32 ከመጀመሪያ ማድረግ እችልልሃለሁ። እንዴት መሰለህ? አይ አንተ አስረዳኝ። ችግር የለውም ችግር የለውም። ለምሳሌ ከመጀመሪያው አውዱ አንድ ስለሆነ ከመጀመሪያው ጀምሬ ማሳየት እችላለሁ። ይሄው እንዲህ ይላል ቁጥር 1 ላይ ምዕራፍ 23 ቁጥር 1 ላይ በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው ይላል። ተናጋሪው ማን ነው? ሀበሻ ምን አልከኝ? ምን አልከኝ? በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ተናጋሪው ማን ነው? እያስረዳቸው ነው። ማን? ኢየሱስ ማለት ነው። ኢየሱስ። አዎ ቁጥር 2 ላይ እንዲህ ይላል ጸሐፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል ይላል። ምኖችና ምኖች? ጸሐፎችና ፈሪሳውያን። እነሱን ይገስጿቸዋል ማለት ነው። እናንተ ግብዞች እርስ በርስ መምህር ነኝ እየተባባላችሁ የምትኮፋፈሱ ምናምን እያለ በገበያ ሰላምታ መምህር ሆይ ተብለው እንዲጥሩ ይወዳሉ ይላል ጌታችን ኢየሱስ። ከዛ ደግሞ ቀጥሎ እናንተ ግን መምህር ብላችሁ እንደዚህ እርስ በርስ አትኮፋፈሱ ይላል። ከዛ ቀጥሎ ደግሞ ይኸው እናንተ ግብዞች ጸሐፎችና ፈሪሳውያን ይላል። ማን? ጌታችን ኢየሱስ። ይተቻቸዋል። ዝቅ እንላለን። እናንተ ግብዞች ጸሐፎችና ፈሪሳውያን፣ አሁንም ይተቻቸዋል። ዝቅ ለን እያየን እንሂድ። ይኸው ቀጥለን 25 ላይ እናንተ ግብዞች ጸሐፎችና ፈሪሳውያን እንደዚህ አረጋችሁ እያለ ይነግራቸዋል። እናንተ ግብዞች ጸሐፎችና ፈሪሳውያን እንዲህ አረጋችሁ። ይኸው ቁጥር 27 ላይ እናንተ ግብዞችና ፈሪሳውያን እንዲህ አርጋችኋል። ብዙ እያለ የሚተቻቸው ቃላት አለ። እየተቻቸው ያው ቁጥር 29 ላይም ይህን ነገር ሀሳብ አለ። በአባቶች ዘመን ኖርን ትላላችሁ፣ እኔ ነቢያት ልኬ እነሱን ገድላችሁ ብሎ ደግሞ ይናገራል ማለት ነው ጌታችን ኢየሱስ። እንደዛ ነው ሀሳቡ። ከመጀመሪያው ጀምሮ እስከ መጨረሻው ማየት ትችላለህ። እንዲሁም ወደ ቁጥር 37 አካባቢ ስንሄድ ደግሞ እንዲህ ይላል ኢየሩሳሌም ሆይ ነቢያትን የምትገል ወደ እርሷም የተላኩትን የምትወግር ምናምን ጆሮ ያለው ምናምን እያለ ይቀጥላል ማለት ነው። ስለዚህ ነቢያት ልክ ያለው በዚህ ኮንቴክስት መሰረት ክርስቶስ በእርግጥም አምላክ እንደሆነ ተናግሯል አይደለ? ሀበሻ እንዳንተ ኮንቴክስት እንደዛ መሄድ እንችላለን። ይህን እኔ አዲስም ስለሆነ ቨርሱ ምንም ልከራከር አልችልም። ስለ ብከራከርም አላውቀውን ነገር ስለማወራ ወደዛ ከምንገባ በቃ ይሄኛውን አሁን በዚህ ብቻ ነው የምትወያዩት? እንደዛ ከሆነ እንግዲህ ላኪነትን እዚህ ላይ ያየን። አይ ቲንክ ለዮኒ እድል ልስጠውና ነው ይቀጥላሉ። ላኪነትን እዚህ ላይ ያየን ነው። ላኪነት ላይ ጨምር አድርገንም በኋላ እንሄዳለን። ጨምራለሁ። ዮኒ ይቀጥል። ኦኬ እሺ። ከሀበሻ ጋር አንድ ነገር ብቻ እናውራና ከዛ ትቀጥላላችሁ። ሀበሻ ሰላም ብያለሁ። አለን ሰላም ነው አለን። ቅድም እየሰማሁ አልነበረምና ሀሳብን ክላሪፋይ እናድርገውና መጽሐፍ ቅዱስ የክርስቶስን አምላክነት ይናገራል ብለህ ታምናለህ ወይስ አይናገርም? ዳይሬክት እንትን የለውም። አሁን ይሄም ያመጣችሁት ያው አገናኝታችሁ እንጂ ዳይሬክት እንትን የለም። ዳይሬክት ኢየሱስ አምላክ ነው የሚል የለም ነው ያንተ ሀሳብ? የለም ራሱ የተናገረበት
ያው ራሱ ብቻ ነው ወይስ አምላክነቱን ፕሩቭ ሐዋርያት የሚያደርግ ማለት ነው። ከተናገሩት? ቆይ አንዴ፣ ግዴታ እ? ራሱ እየተናገረውን ነው የምፈልገው ወይስ ሐዋርያት ቢናገሩት? የቶማስ አለ መሰለኝ። ያው እሱንም ደግሞ ብቻ እኔ ነገርኩ። ስለዚህ ስለ ቨርሶች ሲነሳ ብዙ ብዙ ጊዜ ቦታ አለ። መከራከሩ ትርጉም አልባ ነው ነው የምልህ። አንዴ ምክንያቱም እኔ የምረዳበት መንገድና እናንተ እሺ፣ በቃ የምትረዱበት መንገድ አንድ አይደለም። ይሄ የቶማስ ንግግር አይደል? እሺ። ኢሳያስ አንዴ ብቻ አንዴ ኢሳያስ ምዕራፍ 35 ቁጥር 4 ክፈትልኝ። ጎ አይ ቲንክ ኔትወርክ ይዞኛል መሰለኝ። እሺ እቺን ፖይንት ብቻ ላስይዘህና ከዛ ትቀጥላላችሁ። ኔትወርክም ብዙም እየሰራልኝ አይደለም። ኢሳያስ ምዕራፍ 35 ቁጥር 4 ላይ እናንተም እንትን ጥቅሱን ያዙት ክርስቲያኖችም ሀበሻውን እናንብበው። እንዲህ ይላል፣ ፈሪ ልብ ላላቸው አለ እነሆ አምላካችሁ በበቀል በእግዚአብሔርም ብድራትም ይመጣልና መጥቶም ያድናቸዋል፣ በርቱ አትፍሩ በሏቸው ይላል። እዚህ ጋር መጥቶም ያድናቸው አምላካቸው ነው። ሀበሻ እንዴት? አንዴ ድገምልኝ። ይቅርታ። ፈሪ ኢሳያስ ምዕራፍ 35 ቁጥር 4 ላይ ፈሪ ልብ ላላቸው አለ እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና አለ መጥቶም ያድናቸዋል፣ በርቱ አትፍሩ በሏቸው አለ። እዚህ ጋር መጥቶ ያድናቸዋል እያለ ያለው አምላካቸው ነው። መጥቶም ያድናቸው አንዴ እያነበብኩት ነው። እሺ አንዴ እሺ እሺ። ቨርሱ ስንት ነበር ያልከኝ? ኢሳያስ ምዕራፍ 35 ቁጥር 4 35 4 ያው ከፍቶላል። ስለሆነ መጥቶም ያድናቸው እኔን አያምነኝም። ዮናታን ራሱ ሊከፍት ነው። ችግር አይ የለውም። እንደዛ ሳይሆን እሱማ ምን በእንግሊዘኛ ሲሆን ለማንበብ ይቀላል ብዬ ነው። የኛ ያስቸግረኛል። እንግሊዘኛውንም አንብበው ችግር የለውም። እንግሊዘኛውም ይከፈታል። ከእናንተ ሳይሆን ችግሩ ከኔ ነው ልልህ ነው። ኦኬ እሺ። ያው እንግሊዘኛውንም ብቻ አሁን ምን ልላችሁ ነበር መሰለህ? ስሙኝ ቆይ አይደል፣ ስለ ቨርሶቹ እኔ ብዙ ጊዜ ስለተወያየው መጨረሻ ቆይ ፖይንቴን ላስቀምጥልህ ነው። አይ አንተ ሀሳብን አትናገር ሀበሻ እኮ አስረዳኝ። ሀሳብን አትናገር። እንዲህ ይላል say to them አለ that are of a fearful heart be strong fear not behold your God አለ will come with vengeance even God with a recompense he will come and save you አለ መጥቶ ያድናቸዋል። ቅድም ያነበብ ነው ችግር የለውም። ያው ነው ዘሴም ነው ማለት ነው። ስለሆነ አማርኛው ጋር ሄድልን ጓ እሺ አንዴ ዮኒ ነበር ያልከኝ ስምን አንዴ አዎ እንደዚህኛው የምትሄድ ከሆነ ስለዛ ማን ነው አብ ነው እየሄደ ያለው ወይስ? ሄሎ ሰማህ? እና አንዴ ጠብቀው። ሜቢ የሚደረገውን ነገር እያደረጋችሁ ሰዎች ኮፒ ሊንክ ምናምን የሚደረገውን እያደረጋችሁ ሙስሊሞች አንድ ቁጥር እየጻፋችሁ መግባት ትችላላችሁ። ኮንቨርሴሽን ተመልሻለሁ። ያ ተመልሳለ። ቀጥል። ሶሪ ኔትወርክ የኔ እችን ብቻ ልጨርስና እናንተ ትቀጥላላችሁ። ኔትወርክም የለም እኔ ጋር። ከዛ ሀበሻ እንቀጥልና ቁጥር እንግዲህ ተስማምተናል። ምንድነው አምላካቸው መጥቶ እንደሚያድናቸው። ከዛ ቁጥር 5 ላይ መጣና በዚያን ጊዜ አለ ከፍ አድርግልኝ ጓ በዚያን ጊዜ የዕውሮች ዓይን ይገለጣል አለ የደንቆሮችም ጆሮ ይከፈታል። መቼ? አምላካቸው መጥቶ የሚያድናቸውን እንዴት እንደሚያድናቸው እየተናገረ ነው። በዚያን ጊዜ የዕውሮች ዓይን ይገለጣል የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቆ ይዘላል፣ የድዳም ምላስ ይዘምራል፣ በምድረ በዳ ውኃ በበረሃም ፈሳሽ ይፈልቃልና ይላል። ስለሆነ ምንድነው እዚህ ጋር የምንረዳው በዚህ ጥቅስ መሰረት ሀበሻ አምላካችን ሲመጣ ዕውሮች እንደሚያዩ፣ ደንቆሮች እንደሚሰሙ፣ አንካሳዎች እንደሚዳቆ እንደሚዘሉ፣ ድዳሞችም ደግሞ እንደሚዘምሩ እናያለን። በዚህ ጥቅስ መሰረት ይላል፣ እንደዛ ይላል። እናመሰግናለን። እሺ ትንቢቱ ለማን ነው? ሉቃስ ምዕራፍ 7 ቁጥር 22 ክፈትልኝ እንኳ ከቁጥር 20 ጀምሮ እናንብበው።
ያ ሉቃስ ምዕራፍ 7 ከቁጥር 20 ጀምሮ ስናነበው እንዲህ ይላል። ሰዎችን ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለ። መጥምቁ ዮሐንስ እንግዲህ በወህኒ ወይም በእስር ቤት ሳለ ሂዱና ጠይቁት ብሎ ይልካቸዋል፣ እነዚህን ሰዎች ማለት ነው። ከዛ መጣና መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ? በዛ በነቢያት አፍ የተነገረለት አንተ ነህ ወይስ ሌላ ነው የሚለውን ጠይቁ አለ። ለምን የሚለውን አሁን እንረዳለን። ቁጥር 21 ላይ በዚያ ሰዓት ከደዌ ከስቃይ ከክፎች መናፍስት ብዙዎችን ፈወሰ፣ ለብዙ ዕውሮችም ማየትን ሰጠ አለ። ከዛ ቁጥር 22 ላይ እንቀጥል። ዝቅ አድርገውና እንዲህ አለ። ከዛ ሀበሻ እየሰማ ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት አለ። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳል፣ ለድሆችም ወንጌል ይሰበካል ብሎ ተናገረ ማለት ነው። አሁን ይህን ጥቅስ ኬን ነው ክርስቶስ ያመጣው? ሀበሻ ዕውሮች ያያሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ የሚለውን ጥቅስ ኬን ነው ያመጣው ክርስቶስ? ከቅድሙ ከኢሳያስ ትንቢት አይደል ያመጣው? አዎ ኢሳያስ ትንቢት ላይ ደግሞ ምዕራፍ 35 ቁጥር 4 ላይ መጥቶ የሚያድናቸው ማን ነው ተብሎ ነበር? አምላካችሁ ተብሎ ነበረ። ስለሆነ ደን አለቀ በቃ። አምላካችሁ ተብሎ የተነገረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለሆነ መጽሐፍ ቅዱስ የክርስቶስን አምላክነት ይናገራል ማለት ነው ባጭሩ። ለማንኛውም ቀጥሉ እናንተ። ኔትወርክም እየሰራልኝ ሄደ። እሺ ቆስ አለ። እኔ ከመጀመሪያ እንዳልኳችሁ ይሄ በቨርሱ ጉዳይ ያው እኛ አንደኛ ተበርዟል ብለን ምናምን ስለሆነ እናንተ በምታመጡት ቨርስ ያው አምላክነቱን ፕሩቭ አድርገህ ለእኔ ልታስረዳኝ አችልም። እኔ እንደዛ ብዬ አምናለሁ። ስለዛ በቨርስ መከራከሩ ትርጉም አለው ብዬ አላምንም። ማን ነው ተበርዟል ያለህ? ተበርዟል ያለህ ማን ነው? እኔ ማምንበት ቁርአን እንደዛ ብሎኛል። እስኪ ንገረኝ የቁርአን አያ። ወደ ጥያቄ እንግባ ወይስ? አይ አላህ እንደዛ ብሎ አላህም መሐመድም ሰሃቦችም ተበርዟል ብለው አልተናገሩም። እንዲሁም አልተበረዘም ብለው ተናግረዋል። በተቃራኒ አልተበረዘም ብለው ተናግረዋል። አዎ አላህም መሐመድም ፕላስ ደግሞ ዑለማዎችም እንዳልተበረዘ ተናግረዋል። ተበርዟል የሚል ግን አንዳችልም። ብዙ አመጣልሃለሁ። አልተበረዘም የሚል አዎ እንዳልተበረዘ እኔ ማስረጃ አመጣለሁኝ። አንተ ደግሞ ተበርዟል የሚል እስቲ አምጣ። አላህ መሐመድ ሰሃቦች ወይ ሊቃውንቱ